መልሱ ይሄ ነው የምልህ። አመሰግናለሁ። ጋሽ ተክሌ በዚህ ጉዳይ ላይ የምትጨምረው ካለ ልትጨምር ትችላለህ፣ ከሌለ ወደ ተከታዩ ጥያቄ መግባት እንችላለን። ጋሽ ተክሌ የምትለው ነገር ካለ። ቢያቀርቡትማ ፍትሃዊ ይሆኑ ነበር። ደስ ቢያቀርቡትማ እንዳንተ ቢያደርጉትማ ኑሮ ያስማማን ነበር። እንዲያውም ውይይታቸው እኮ ይቅር ተብሎ መሳይ ይቅር መደረግ የለበትም፣ እንዲያውም ያሳንሳል ሰው፣ እንዲያውም ወደፊት መገፋት ነው ያለበት አለ። ይቅርታ መጠየቅ የለበትም፣ ጎበዝ መባል አለበት ሲል፣ የኛው ግን እነዚህ ሶስቱ ከተደረጉ በቂ ነው፣ ከአንድ ላይ ሆኖ አገር ወደፊት መስረት ነው የሚለን እና ያንማ ቢሉ ፍትህ ማን ነው የሚጠይቀው? አማራው ነው ፍትህ የሚጠይቀው። ስለዚህ እሱ እንዲፈኑ አልፈለጉም። ጠፍቷቸው አይደለም፣ ሆን ተብሎ ነው። የመጀመሪያው ጥያቄ እሱ ነው። ሁለተኛው አይቃረንም ወይ? ይቃረንና መጅለሱ ተጠነቁ። የሚያውቀው ሀሳብ እኮ ቅራኔ ነው። እሺ አቦይ፣ አሁን እንዳልኳችሁ ብዙ ጊዜ ሁልጊዜም ነው የምጠይቀህን ጥያቄ፣ ሁሉን ነገር ለጠብ ለመገዳደልና ለመባላት የሚጠቀም ትውልድ ያለበት ኪሳራውን ሁሉ በመጠፋፋትና ነውር በመስራት ነውር በመናገር በሚያውልበት በዚህ ዘመን ላይ ይሄ ሰውዬ አማራ ስላለ አማራ ነኝ ብሎ ሰው ይሄዳል ወይ? ምን መተማመኛ ኖሮት ነው? አብሮት ከኖረ ሰው ጋራ መግባባት ሳይችል እንደዚህ አይነቱ እብድና እንደነዚህ አይነት እብዶች ያወሩትን ነገር ተከትሎ ከጎረቤቱ ጋር ከአብሮ አደጉ ጋራ ተጣልቶ ከነዚህ ሰው ጋር ቢሄድ እነዚህ ሰዎች የሚያወሩትን እየቃጁት ያሉትን ነገር በተግባር ለማድረግ የሚያስችል ምን የህግ አግባብ አለ? የሚያወሩትን የሚቃጁትን ነገር ባያደርጉስ በምን አግባብ ልትጠይቋቸው ትችላላችሁ? እነዚህ ሰዎች ለምትሰሙ ማለት ነው። ይህ ሰውዬ ራሱ አማራ ማለት ማን እንደሆነ እንዴት አወቀ? ሰውየው አያውቅም እኮ። ምንድነው ማረጋገጫው? አማራነት፣ ኦሮሞነት፣ ትግሬነት ምን ሰውነት አለ። ከሰውነት ከወደቅን በኋላ የትኛውም ቦታ ላይ ልክ መሆን የለም ነው። ይሄ ሰው አማራ በመሆኑ ነው አለበት ሀገር ላይ ሆኖ የሚበሻቀጠው? እና ደግሞ ጎጥ መጥራት መንደር መጥራትስ ቢሆን ያንን ህዝብ ለማባላትና ለመጨፍጨፍ ለማደንቆር ለመግደል ስቃዩን መከራውን ለማብዛት ምን አስፈለገው? ይኸውን ጎጠኝነት እኛ ሀገር ውስጥ ያደረሰብንን መከራ እያየን እየሰማን እየኖርንበት ነው። በዚህ ሁናቴ ላይ ማን ነው ጎጠኛ የሚሆነው? እንዲህ ጎጠኛ አልሆንም ዘረኛ አልሆንም እያለ ይወጣል እንጂ ዘረኛ ወደ መሆን የሚያስሄድ ስራ ነው ወይ ይህና መሰል ሰዎች የሚዘሩት የጥፋት ዘር? እና አማራ ይሄ ሰው ራሱ አማራ የሚለውን ያውቀዋል ወይ? ምንድነው መለኪያው? በምን እናምነዋለን? በምን ታምኑታላችሁ? ይሄ ራሱ ባይሆንስ ለምን ጎጠኛ ዘረኛ ከሆንክ ስስብልትን እየነካካ በቀላሉ ጠላት ገብቶ ይጫወትብሃል። ስትሞት ስትፈልግ ያስገድላል። ገዳይ እንድትሆን ከፈለግ ገዳይ ያደርግሃል። በቃ መሰደድህ ከተጠቀመው ያሰድድሃል። ሃይማኖትን ሁሉ ይዛሉ እኮ እነዚህ ሰዎች። እንዴት እንደሚያወሩ በጣም የምትገረሙበት። በትዝብት ነገሮችን እያያችሁ ከሄዳችሁ ብዙ መነጽሮችን ማስተካከል የምንችልበትና እንደነዚህ አይነት ባለጌዎችን በቃ አስወግደን ከኢትዮጵያ አናት ላይ ወሩረን ጥለን ምሁር የምንለው የቀይ ባህርን ጉዳይ የሚያፋጠን ኢትዮጵያ ላይ የተሰራውን የዘረኝነት በሽታ የሚፈታ ጥናት አቅርበው ኢትዮጵያን አንድ አድርጎ የሚያሰድ በብሪክስ እና በዓለም አቀፍ ማንኛውም ቦታ ላይ አሸናፊ ሆና በሰጥቶ መቀበል ላይ በጋራ መጠቀምና መጠቃቀም ላይ መሰረት ያደረገች ኢትዮጵያን ለመስራትና ለማኖር የሚችሉ ስትራቴጂ የሚያወጡ እቅድ የሚነድፉ ዘመኑን የሚዋጅ ከዘመኑ ጋር እኩል እንደሰው ሊያራምዱ የሚችሉ ሐሳብና እውቀት ያላቸውን ሰዎች አክብረን እንደነዚህ አይነቶችን ረስተን እንድንሄድ የሚያስችል እውቀት እናገኛለን። በየቦታው ሞቱ እንደዛ ሆነ እንደዚህ እያልን ሞትም በብሔር ተከፍሎ እንግዲህ እዝነትን በዛ ልክ እያበላሹ የሚደረገው ንግደትና ንግግራቸው በጣም ጸያፍ ስለሆነ ነው ትኩረት የምሰጠው። ለነሱም ተግሳጽ ነው። ይሄ ቃል ሰይፍ እንዲሆን ነው የምፈልገው። የችግሩ መንስኤ ህገ መንግስቱ ነው እኮ አላሉም እነሱ። ህገ መንግስቱ መቀየር ያስቸጋሪ ነው። ህገ መንግስቱ ቢቀየር ፋኖ ቢመጣ የህብረተሰብ ችግር ይፈጠራል ነው እያሉ የሚያስፈራሩ። አሁን እኮ የተያዘው ማስፈራራት ነው። አማራውን ይሄ ምናምን የተያዘው አገር ትፈርሳለች ሲባል ወከኪላ ብሎ ያስባሉ። የችግሩ ምንጭ ህገ መንግስቱ ነው ብሎ አያምኑም እነሱ። እንዲያው ለመቅጣት አስቸጋሪ ነው ባይ ናቸው። ያ በመሆኑ እንትና ያለውን
ህገ መንግስቱን አስተካክል ተብለህ ሀገራዊ ምክክር እየተካሄደ ነው ይሰማሃል። በዙ አዜ ብሬክ እንደኔ ስለሚያናድ ሰውየው በዛው እንትንላለን። ሶማሌ እየመከረ ነው። የሶማሌ ክልል ያው የምክክር ባለድርሻ አካላትን የክልሉን አጀንዳ ለኮሚሽኑ አስረክቧል። ዛሬ ጥቅምት 13 2017 ማለት ነው። በኢትዮጵያ ሀገራዊ ምክክር ኮሚሽን አስተባባሪነት በሶማሌ ክልል ሲካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ዛሬ ጥቅምት 13 2017 ዓ.ም ተጠናቋል። ኮሚሽኑ በክልሉ ከጥቅምት 4 2017 ዓ.ም ጀምሮ በሁለት ምዕራፎች የምክክር መድረኩን ሲያከናውን ቆይቷል። ጥቅምት 4 እስከ 6 ድረስ በተካሄደው የመጀመሪያው የአጀንዳ ማሰባሰብ የምክክር መድረክ በጅጅጋ በጎዴና በዶሎ አዶ ማዕከላት የማህበረሰብ ወኪሎችን ምክክር ማካሄዱም ይታወሳል። በዚህ የምክክር መድረክ በጅጅጋ ማዕከል ከ1000 በላይ በጎዴ ከ650 በላይ እንዲሁም በዶሎ አዶ ደግሞ ከ350 በላይ ወኪሎችም ተሳታፊዎች ነበሩ። የማህበረሰብ ወኪሎች የምክክር መድረክ ከተጠናቀቀ በኋላ ባሳለፍነው እሑድ ማለት ነው ጥቅምት 10 2017 ዓ.ም የክልሉ ባለድርሻ አካላት የምክክር መድረክ መጀመሩም ይታወቃል። በዚህ የምክክር መድረክ ከ1200 በላይ የሚሆኑ የማህበረሰብ ወኪሎች፣ የፖለቲካ ፓርቲዎች ወኪሎች፣ የክልሉ መንግስት ተወካዮች፣ የተጽዕኖ ፈጣሪ ግለሰቦች ወኪሎች እንዲሁም የልዩ ልዩ ተቋማትና ማህበራት ተወካዮች ሲሳተፉም ቆይቷል። የባለድርሻ አካላት ከጥቅምት 10 2017 ዓ.ም ጀምረው ክልላዊና ሀገራዊ ፋይዳቸው የጎላ አጀንዳዎችን በውይይት ለይተውና አደራጅተው ዛሬ ጥቅምት 13 2017 ዓ.ም ለኮሚሽኑ አስረክቧል። የክልሉና አጀንዳዎች ዋና እንግዲህ የክልሉና አጀንዳዎቹ ማለት ነው ዋና ኮሚሽነር መስፍን አርአያ ፕሮፌሰር ማለት ነው እና ኮሚሽነር መልአክ ወልደማርያም ከተወካዮቻቸው ጋር ሆነው ተቀብለዋል። ኮሚሽኑ ዋና ኮሚሽነር መስፍን አርአያ ፕሮፌሰር በክልሉ የተካሄደው ምክክር በስኬት እንዲጠናቀቅ አስተዋጽኦ ላበረከቱት ሁሉ በኮሚሽኑ ስም ምስጋና አቅርበዋል። ሰው እዚህ ቦታ ላይ ገብተህ መምከር ስትችል ሀሳብ ካለህ በሰው ፊት የሚነገር የሚወራ አማራጭ የሚያሳይ ካለህ እዚህ ቦታ ገብተህ ትሳተፍ ነበር። እንደውም አንተ አዋቂና ምሁር ከሆንክ ይሄ መድረክ አልበቃ ብሎ ጠቦህ ብዙ ነገር ይካተትበት የሚል ይህን የምክክር ኮሚሽኑን ማለት ነው ሊያሰፋ አውዱን ሊያሰፋ የሚችል እይታዎችን የሚፈጥር ነገር ታመጣ ነበር። ምን ብትሆን ምሁር ብትሆን እውቀት ቢኖርህ ሰው ብትሆን ኢትዮጵያዊ ብትሆን አውሬና የደም ነጋዴ ባትሆን የከሰርክ የተባረርክ የተዋረርክ ምሁር የሚለውን ስም ከፊት አንጠልጥለህ በውርደት የምትኖሩ ስብስቦች ባትሆኑ ይህን መድረክ ተጠቅማችሁበት አልበቃችሁ ሁሉ ይል ነበር። ሆን ብዬ ነው ያስገባሁት። በታሪክ ነገ የምታወስ ነው። ይህን መድረክ የሚረግጥ እዛ ጋር ተቸክሎ ይቃዣል። ለምን? የሚችለው መቃዠት፣ ማማረር፣ ማባላት፣ ማጋደል፣ ማፍረስ እንደዚህ አይነት ብቻ ስለሆነ የሚችለውማ ቀድሞ የሚሄድ ሀሳብ እንደ አይነት መድረክ አይደለም ይፈጠርልኝ ብሎ ይመጡ ነበር። መድረኩ ብቁ ነው ወይ ምናምን የሚለው ላይ እኮ አልደረስንም። ማን ሄዶ ሞክሮት? ባሉሽ አሉሽ የተሞላ ማንነት ያለው ትውልድ ግን የተሰጠውን ሳይበላ ገና ለማማረር የሚሄድበት ነገር እንደነዚህ አይነት ጀዝባዎችን አፈራና ቃላቱን እንትን ምለው ጉዳዩ እንዳልኳቸው ከግለሰብ በላይ ስለሆነ ሀገር ነው። የተሰጠውን ሁሉ ሳይ ይሄ ድል እንዲመጣ እንመካከር የሚባለው ነገር እንዲመጣ ብዙ ዋጋ ተከፍሏል። ብዙ ሰዎች ታስበዋል። ብዙ ሰዎች ሞተዋል። ብዙ ችግራችን ይፈታ። ግን ምን ይሏቸዋል? ህገ መንግስቱ እንትን ሳይል ምናምን ይላሉ። እንደው በትክክል ነው። ዋው ሙሐመድ ሰዎቹ የሚሰማቸው መኖሩ ነው እንዲናገሩ የሚያደርጋቸው። አሁን እንደዚህ በድፍረት እኮ የምናገረው እኔ እዛ ቦታ ላይ ሆኜ ሌላ ቀን እናወራለን ነግራቸዋለሁ። እኔ እንደዚህ ኢሞሽናል ሆነው የደረሰብኝን ችግር ሁሉ ስለማይ ነው እንዳልሰራ መስራት እየቻልኩ እንዳልሰራ ያደረገኝ እንደነዚህ አይነቱ የጃጀ የበሰበሰ ሽማግሌ ነውረኛ ሊቀላውጥ በሄደበት ሀገር ተጎልቶ ሰው ሲያጣ በዚህ በየሶሻል ሚዲያው እየቃጀ ይሄን ቅጀት ደግሞ እየወረሰ ዝም ይበጠብጠኝ ሰው ስለበዛ ነው እንደነዚህ አይነት የበሰበሱ ሰዎችን ያመጣው። የሀሳብ መለወጥ አመጣ አሉን እንጂ ስንት ሰው ደገፈው? የኦሮሞን ፖለቲካ የሚገዛው እሱ ነው ወይ? እሱ ባለው የቀሩ ፖለቲከኞች ይሄዳሉ። ሰው እንኳን አልተጠየቀም። ሲምፕሊ አስሬ ስለሚጽፍ ሃይ ስለተባለ ቀንደኞቹ ኦነጎቹ ሀሳብ አልሰጡም። ያንን ይዞ እንደ ትልቅ ነገር ነው የቆጠረው። ደግሞ የሚቃረነው ቢገርምህ ምን ብሏል? ከአንድ ቦታ ላይ እስክንድርን ምቀኝነት ኦሮሞ እንደሆነ ትናንት ትግሬ ብለህ ስታለቅስ ነበር። አሁን ደግሞ ኦሮሞ እንደሆነ ገብታ ትሞግተው
የተሻለ ሐሳብ ይዛ ምቀኛ፣ አልቃሻ፣ ተልካሻ፣ ተጠቂነት፣ ለምሻቃ፣ ለበቀል የሚነሳ እንዲህ አይነት ሰብና መያዝ አሁን አያሳዝንም? አሁን ይሄ ሰብና እና ምን ይጠበስ? መከላከያ ትግባ ትላለህ? መከላከያ የሚሆኑ ነገ የትኛውን ቦታ እንዳትገባ ትላለህ? አጥርታ አጥርበታለህ። ይሰማል። ከሰማይ ጎለት እዛ ከዛስ ነገ ደግሞ አልገባህም እኮ አገለሉህ ምናምን ብለህ ትመጣለህ። ቢኮዝ እንደነዚህ አይነት ሰዎች ንግዳቸው ይሄን ከመናገር በዛም ይሁን በዚህ መጀመሪያ ለባለቤት ያስጀመሩት ነገር የት ሊደርስ ነው የተፈለገው? ሰብሳቢ የሌለው ከብት የት ነው የሚደርሰው? ሰብሳቢ የሌለው ነገር የት ነው የሚደርሰው? መድረኩ ላይማ ገብተህ ትሞግት። እንደነዚህ አይነት ካድሬዎች ነው ሀገር የሚያፈርሰው። ከዚህ ንግግር አሁን ሀገር ይሰራል ወይ? አስታራቂ ነገር አለ ወይ? የያዘውን ያሳጣ እንደው እንጂ የያዘውን ለማጥበቅ የሚያስችል እሳቤ አለ ወይ? እነዚህን ምሁር ያለ ሰው የተረገመ ነው ከነ ዩኒቨርሲቲው ማለት ነው። እኔ እንደዛ ብዬ ነው እንትን ምለው። ኦኬ ምሉ መቤት ማሞ በጣም ቴንኪው ለሱፐር ስቲከሩ በጣም አመሰግናለሁ። ተባረክልን። እና እንደነዚህ ኢሞሽናል የሚያደርጋችሁ እንዳልኳችሁ ነው። በጣም አላ ሰለሞንን እንደ ትግሬ ይዘው ጀዋርን ይዘው እነዚህን ሰዎች ይዘን አለ። ምን ማለት ነው? ትግሬን፣ አማራን፣ ኦሮሞ ይዘን አገር አንገነባም፣ አንድ ሀገር አይኖረንም ብሎ እኮ የተናገረ። ሁለተኛ በትናንት እንትና አበባው የለጠፈልን እንትና አይታችሁት ከሆነ ያለውን ስሙታው ነበር። የአማራ ልሂቃን አለ እንደ ብረት እንደ ጠማማ ብረት ካልተቀጠቀጡ አለ ሰው ሊሆኑ አይችሉም ብሎ የተሳደ። ኧረ ተቀጥቅጠው ማይስተካከሉ እስኪ እንደነዚህ አይነት ቅሌታም ሰዎች እኔ አሁን እዛ አካባቢ ላይ ነው ያሉት። አንድ ጤና ጣቢያ ሰርታችኋል፣ አንድ ቦታ ላይ ትስማማላችሁ፣ ለሆይ ሆይታና ለቀረርቶ ለልመናና ለምናምን ታጨበጭባላችሁ። ግን አንድ ቦታ ላይ አንድ ጤና ጣቢያ ከዚህ በፊትም እንዳወራሁት እንቦጫው የሰው እንቦጭ ሲመጣ ያኛው ባህሩ ላይ የመጣው እንቦጭ ተረሳ እንጂ እንቦጭ ላይ የሆነ ማሽን ራሱ ያን ነገር እየሰበሰበ ራሱ የሚጭን ወደ ራሱ የሚጭን እንደዚህ አይነት ማሽን የዛ የአማራ ክልል ተወላጆች እንደዚህ አደረጉ ሲባል ሰምቻለሁ። የትኛውም ቦታ ላይ የምለው ሁሉም ሰው በስራው እንደነዚህ አይነት የበሰበሱ ሰዎች እዛው ይበስብሱ። ሌላው ክልል ላይ ያላችሁ ሰዎች ግን በያላችሁበት አብራችሁ ቁሙ፣ አንድ ሁኑ፣ ተዋደዱ። ታሪካችሁን ቀድማችሁ ጻፉት፣ በብርሃን ጻፉት፣ አልሙ። በአካባቢያችሁ ላይ ሁልጊዜ የሚታይ የሚያኮራ ታሪክ ስሩ የምለው ደጋግም የምለው እንደነዚህ አይነቱ ይተዋቸው። አንድ ትምህርት ቤት ሲሰሩ አላየንም። ሰው ቢሆኑ መንገድ ይዘጋ ይሉም ነበር። ሲጠይቁ ግን ልማት ተስተጓጎለ፣ ልማት የለንም ብለው ሰው ቢሆኑ እንደነዚህ አይነቶች ለሀገሪቱ ዋስ ጠበቃ ሆኖ መከላከያ ሰራዊት ላይ ጥይት አያስተኩሱም ነበር። ሰው ቢሆኑ እነዚህ 100 ለምነው 10 እየሰጡ ሀገርና ሕዝብን ለማተራመስ አይሰሩም ነበር። እንደው አሁን ከ2010 መጋቢት 24 በኋላ የመጣውን ነገር ገብቶ መሞገትና ለመያዝና ነገሩ እንዲስተካከል በዛ ልክ መሟገት እንጂ እንደው ውጭ ለውጭ እንደሚቀራራበት ዘመን ነው። ከሞት ፍርድ የወጡት ዳግም ህይወት ያገኙት ሁሉ ተነስተው በዚህ ልክ ትቤታችሁን እንኳን ተገለጣችሁ ብቻ። ለማንኛውም መልያ አንተ ሰላም በጣም ነው የማመሰግነው። ለሱፐር ስቲከርስ በጣም ተባረኩልኝ። የወንድሞች አብራችሁን ያላችሁ ማለት ነው። ተባረኩ። በወጣ እይታ አካባቢ ያለው እንደነዚህ አይነት ሰዎች ግን ይኸው እዚህ ጋር እየተዝናኑ ነው። እዛ የተዘጋበት ሰውና ነገ ለልጁ ምን ብዬ ልናገር የሚለውን ሰው አላዩም፣ አልሰሙም። እነሱ የሚያወሩት ነገር በቃ እንደ መዝናናት ነው። ሰው አጥተዋል፣ ሰው እንዲያጡ ስለሰሩና እዚህ ጋር እንዲህ ነው እንዳ ነው። ተላላኪነት፣ ምቀኝነት፣ ዋናው ምቀኝነት ነው። እኔ እዛ ክልል ላይ የማየው ምቀኝነት፣ ህግ እንዲከበር አይደለም። ጓደኛው በሆነ ነገር ሰርቶ ከሆነ የሆነ ህጉን አጠማዞ ከሳሽና መስካሪ ሆኖ ያንን ሰው በህጉ ተጠያቂ አድርጎ ከዛ ከወጣበት መስላል ለመፈጥፈጥ ይሰራል እንጂ በትክክል ህዝብን ለመጥቀም አለ። የተበታተነ ትውልድ፣ የተበታተነ እሳቤ። እነዚህ እናት አባቶቻቸውን ሀቃቸውን የካዱ በሃይማኖታቸው ቃል ኪዳን በቁርባን ተጋብተው በቁርባኑ በስጋው ደግሞ ላይ የሚቀልዱ ናቸው። እምነት ከባድ ነው። የትኛውም እምነት ላይ በጣም ከባድ ነው። ማክበር ያስፈልጋል። ማክበር። ዘላፊነት አይጠቅምም።
አንዱን አንዱ እያጥላላ ከፍ ማለት አይችልም። ውድቀቱን መመስከር ካልሆነ በስተቀር እኔ አማራ ክልል ላይ ባለው በትግራይም ክልል ላይ በድፍረት ምናልባት አፋን ኦሮሞ ያለውን እኔ ስላልሰማው ሊሆን ይችላል ኦር በመከታተለውም ደግሞ በዚህ ልክ ግን ክፋት ከኤርትራ ትግሬ ከዛ አማራ እያለ ወደዚህ መጣ አይነት ነው የኔ አንደኛ ደረጃ ኤርትራ ቢሆን ሁለተኛ ደረጃ ትግራይ ሶስተኛ ደረጃ አማራ ከዛ ሌላውን ደረጃ ወይም ብዙ ክፋትና ተንኮል የማይችለው ህዝብ የዋሁ ማለት ነው ከኦሮሚያ የሚጀምር ነው የሚመስለኝ የግሌ ነው። ተንኮል አይችሉም። አሁንም አብሬያቸው ነው የምኖረው 3 ዓመት ምናምን በላይ የሚሆኑ ሰዎች አለን። በቃ ግልጽ ናቸው። ከተጣሉ ተጣላሁ ብለው ይላሉ። ውስጥ ለውስጥ እየሄዱ የሚያቀጣጥሉበት ነገር የለም። እንደነዚህ አይነት ሰዎች ግን መጀመሪያ የሚያጠፉት መግደልን ደፍሮ የሚናገር ሰው የለም። በደንብ ቸክ አድርጉ። ከትግራይ ከአማራና ከኤርትራ አካባቢ ካሉ ሰዎች ውጭ መግደልን ግደሉ የሚል እስኪ ቸክ አድርጋችሁ ጻፉልኝ። እኔ ባለኝ አቅም ግደሉ የሚልን ነገር ደፍሮ ባንደበታቸው ሲመሰክሩ አላየሁም። ከነዚህ 3 አካባቢዎች ውጭ ማለት ነው። በውርስ መሬት የሚጣላ በድንበር እንደዚህ መገዳደልን ስለተለማመደ ነው እንጂ በአንድ ቀን እንደዚህ አይነት መግደል ይመጣል፣ ሰው ማገት ይመጣል አይደለም። እነዚዎች ያንን እቅድ ኖረውበታል። ሰው ገለው ወይ ሰው በልተው ነው የወጡት። ከዛም መዛ ላይ ሆነው እንደዚህ በሉት ከሌም በሉት እያሉ ሲሉ አይደብራቸው። እዛው አሉበት ዘመን ላይ ነው። እኔ እሄዱበት ሀገር ላይ ራሱ ከቤት እንዳይወጡ ተብሏል። ታሽጎባቸው ነው የሚውሉት። አገሩን አያውቁትም። የኖሩበት ሀገር ላይ ይህን ንግግራቸውን እዛ ቢናገሩት ምን ሊመጣባቸው እንደሚችሉ አያስቡም። ስለዚህ የአማራ ጥላቸው ጥግ የደረሰ ነው። ስለዚህ እነዚህ የምትላቸው ቅራኔዎች ናቸው። አልፈለጉም። ህገ መንግስቱን ሁሉም ይፈልጉታል። ጸረ አማራ አመለካከት፣ ጸረ አማራ እምነት ያለው አማራ ጠል ሁላ ህገ መንግስቱን ይደግፋል። እንዲህ ነው የማየው። እናመሰግናለን ሁለታችሁንም። አበባው ጥያቄ ማቅረብ ትችላለህ። እሺ፣ አመሰግናለሁ ጋሽ ተክሌን እና ፕሮፌሰር ሀብታሙን ስላቀረባችሁት ትንታኔ በጣም አመሰግናለሁ። ትምህርታዊ ነው፣ ብዙ ነገር አግኝተንበታል። የኔ ጥያቄ ምንድን ነው እንግዲህ ለዚህ ሁሉ መነሻ የሆነው የፕሮፌሰር ኤፍሬም ይስሐቅ ድብቅ ስብሰባ ነው። ከዛ ተነስቶ ነው እንደገና ወደ ዶክተር ዮናስ የመጣው ማለት ነው። ፕሮፌሰር ኤፍሬም ጥላቻን ማስወገድ የሚል ስብሰባ ያደረገው በዝግ ስብሰባ ነው ያደረገው። ይህን ህዝብ እንዲያውቀው አለመደረጉ ሰው ያልተጋበዘበት ስብሰባ ነው። ነገር ግን ያን ስብሰባ ይፋ ለማድረግ ያልተፈለገና የተወሰኑ የተመረጡ ሰዎች ብቻ የተነጋገሩበት ምክንያት ምንድን ነው የሚል ህዝብ ሳያውቀው ሊደረግ የሚችል የጥላቻ ማስወገድ ወይም ሌሎች መፍትሄዎች ሊመጡ ይችላሉ ወይ ነው። ሌላው ዶክተር ዮናስ በራሱ ጽሁፍ ይቅርታ አስፈላጊነቱ ኢትዮጵያ ውስጥ ላለው የፖለቲካ ችግር፣ ማህበራዊ ችግር መፍትሄው ይሄ ነው ብሎ ይቅርታ አስፈላጊ ነው ካለ በኋላ በዛው በተመሳሳይ ትንፋሽ ነገር ግን ይሄ የይቅርታ አካሄድ ትልቁ ችግሩ የአማራ ህዝብ ቂመኛ ስለሆነ በዚህ መንገድ ሄደን መፍትሄ ለማምጣት እንቸገራለን ይላል። እንደገና ትርክት እየተሻሻለ ነው፣ በትርክት አማራው እያለቀ ነው ይላል። አት ዘ ሴም ታይም እሱ ራሱ ደግሞ ሌላ ትርክት ፈጥሮ የአማራ ህዝብ ቂመኛ ስለሆነ ይሄም ማስረጃው ደም መመላለስ የሚባል ባህል ስላለው ነው ሲል ፕሮፌሰር መሳይ ምን ይላል? አይ ያ ባህልማ የአማራ ነገስታት እኮ በይቅርታ አቅፈው ደግፈው የሚይዝ ባህል ነበራቸው ይለዋል በዛ ውይይታቸው ላይ። እንደው እዚህ ላይ ስላልተጠቀሰ መጠቀስ ያለበት ዶክተር ዮናስ ለአማራ ህዝብ የተቆረቆረ የሚመስል ቢሆንም ራሱ ሌላ ትርክት ፈጥሮ ይሄው የትርክት ሌላ ጨምሮበታል በዚህ ሁኔታ ላይ እና ለአማራ ምሁራን ያለው ንቀት ይሁን ወይም ጥላቻ ነው የሚመስለኝ
የአማራ ምሁራንን ሄርሚታይዝድ ኢንተሌክቹዋልስ እያለ ሌላ ስም ቅጽል ስም ይሰጣቸዋል። ሌሎችን የትግሬና የኦሮሞን ደግሞ ትራይባላይዝድ ጎሳዊ ምሁራን፣ እነዛኛዎቹ ደግሞ ባህታዊ እያለ አሁን ጋሽ ተክሌ የጠቀሰውንም በሪሰንት እንትኑ የአማራ ምሁራን በውይይት በትምህርት በዲስከሽን የሚለወጡ ስላልሆኑ እንደ ተጣመመ ብረት በመዶሻ ነው መቀጥቀጥ ያለባቸው ይላል። እንደነዚህ ያሉ ሰዎች የመፍትሄ አፈላላጊ መሆን ይችላሉ ወይስ? እሺ፣ መቀጥቀጥ ያስባለው አንደኛው ባህሪያችሁ ነው። ምሁርነትን ግን የምታስለኩት በመሳደብ ምን በማለት ነው ወይ? እናንተ ራሱ ያንን አገር ያስተማራችሁንም የትምህርት ማዕረግ የሰጣችሁንም ተቋማት ሁሉ የምታሰድቡ ራሳችሁንም እስኪ ደግማችሁ ይዩት። ምሁር ማለት ምንድን ነው? ሰው ማለት ምንድን ነው? መድኃኒት ምንድን ነው? የራሱ ትርጉም አለው እኮ። መድኃኒት ተብለውን በሽታ የሚሰጥ ከሆነ እናንተ ምሁር ተብላችሁ በዚህ ስም የመጠራት አቅም አለን። ህዝብን እንወክላለን። ከኛ ምን ይጠበቃል? የምንናገረው ነገር ምን ይዞ ይነሳል የሚል መለኪያ አታመጡም። እንደዛ እንዲህ ብለው ነበር። እኛ ግን በምሁርነታችን ይሄን ሀሳብ በዚህ መልኩ እንትን ብለናል፣ ችግር እንፈታለን። የኛ ትልቅነት፣ የኛ እውቀት፣ የኛ ሀብት፣ የኛ በዘመናችን የተማርነው ማንኛውም ነገር ለሀገራችን ለህዝባችን ሊጠቅም በሚችል መልኩ ይሄው ይሄን አበርክተናል ነው እንጂ ማለት ያለባችሁ በነቀፌታ ላይ ጥላቻን እኮ እያባሳችሁ ያላችሁት እኮ ዛሬ ትናንትና ትግሬ ያላችሁ ዛሬ ኦሮሞ እያላችሁ እኮ ነው። ይህን በተናገራችሁ ቁጥር ምን ይመጣል? ምንድን ነው የሚመጣው? ጭብጨባ ነው እንደሚመጣው? ፍቅር ነው እንደሚመጣው? ኦሮሞማ የሚለው በቃ ከእናንተ ውጭ አሁን የደረሰው ነገር እኮ እንኳን እዛ ቦታ ላይ ያለው ለሚል እንኳን ሰው ነኝ ለሚል እኮ ለማንም የሚያስተምር ነበር እኮ። ከ7 ምናምን ሚሊዮን ተማሪዎች መካከል 2 ሚሊዮን ብቻ ነው የተመዘገበው። የእናንተ ምሁርነት አንድም ቀን ተማሪዎችማ መማር አለባቸው አትሉ። ጣሊያን እንኳን ለራሱ መግባቢያ የሆነው ዘንድ ማንኛውንም የሰው ልጅ መማር የሚችሉትን ማለት ነው እስከ 4ኛ ክፍል በግዳጅ ያስተምር ነበር። በዓለም ላይ እኮ መግባባት የግድ ስለሆነ ነው አምባገነን መሪዎችን ቢሆኑ እንደ ዓለም አምባገነን ሆነው የሚቀጥሉት የራሳቸውን ተልእኮም ቢሆን ለማስረጽና ክፋታቸውንም ቢሆን ለማስተላለፍ ሲሉ ትምህርትን ያበረታታሉ። ትውልድ ይቀጥል ዘንድ በሌላ ውስጥ ለውስጥ ቢቃወሙ ፊት ለፊት ግን አንድም እናት በወሊድ መሞት የለባትም የሚል የጤና ፖሊሲ ተቀርጾ ከፍተኛ እንክብካቤ ይደረጋል። እኛ ሀገር በሕክምናው ላይ ሲታይ አንዲት የምትወልድ እናት ናት ከፍተኛ እንክብካቤ ከሚያገኙ። በቃ ሕክምናው በጤናው ምንም ሳይበረዝ ምንም ሳይል አለ ብለን ካል አዋላጅ ላይ ነው። አዋላጅ ባለሙያዎች ላይ የሚያዋልዱ ዶክተሮችና ነርሶች ላይ ነው። የመንግስትን ፖሊሲ ምንም ኤክስኪውዝ የሌለው ሆኖ ወያኔ ራሱ ላይ በነበረበት ሰዓት ለወላዶች ሌላ ይሄ ኦፕራሲዮን መሰራት የሌለበትም ምናምን ነገር እንትን ቢልም ትኩረት ሰጠው ካለ ለሚወልዱ ሰዎች ብቻ ነበር የሚሰጠው። ያ የሚሆነው እኮ ወደውት አይደለም፣ ያለዛ መቀጠል ስለማይችሉ ነው። እና ልክ እንደዛ የእናንተ በዛ ህዝብ መካከል ላይ እንኳን ለመኖር የምታወሩት ምን ለማግኘት እንደሆነ እንኳን ብታውቁ የሆነ ነገር እያደረጋችሁ ትሞክሩ ነበር። በድንጋይ ተቀጥቅጡ ምናምን ብሎ አለ። እኔ በድንጋይም ብትቀጠቀጡ የሚጠቅም ነገር ይወጣችኋል ብዬ ደግሞ አላምንም። ለምን እስከዛሬ ድረስ ያልወጣ እስከዛሬ ድረስ ያልገላገል ዛሬ ላይ እኛን ለመገላገል ያልሞከረ እኮ ሰው ራሱ መባል የለበትም። እንኳን ምሁር እንኳን ሌላ ነገር ሊመጣ ዛሬ ከጨለማው ሊያወጣን የማይሞክር ዛሬ ካለንበት ፈተና ሊያሻግር የሚችል አማራጭ ሀሳብ የማያመጣ እኮ ሰውም አይደለም። ሰይጣንም እኮ ከዚህ በላይ ምን ያደርግ ይችላል? ምንም አያደርግም እኮ። ትናንትና እዛ መድረኩን ለመያዝ አትፍጨረጨሩ የምትባሉ የምትገዳደሉ እኮ እርስ በርሳችሁ ነው። ነገ እኮ ብዙ ነገር እናወራለን። ዛሬ ገና ወደ ምንነጋገርበት ወደ ምንመካከርበት መድረክ ወደ ኢትዮጵያዊ ከፍታችን ወደ ትልቁ ሰውነታችን እንምጣ ብለን ነው እንጂ ገና እኮ ነጥብ እየጠቀስን እያጣቀስን እየቆጠርን እየተቆጣጠርን ምናወራዋለን። ዛሬ ግን ገላጋይ የሆኑ ሀሳቦችን አረጋጊ አስተውሎትን ሊያመጡ የሚችሉ ንግግሮችን እኛ ባልዘራ ነው ግን እኛ በተጎዳንበት በሽታ ውስጥ ሆነን ምንም ነገር ብንል ጥላት የበለጠ የሚጠቀምበት ስለሆነ ከዚህ የምንወጣበትን መካኒዝም በተቻለ አቅም እያወራን ስለሆነ እንጂ
ብዙ ነጥብ እናወራለን ስለናንተ እኮ። ፕሮፌሰር ገሉ አልቃሽ ፕሮፌሰር አስራት ወልዴስ የምትሉትን የገደለው ማን እንደሆነ እዚህ ባለፈው የአማራ ክልል ባለስልጣናትን ያባላ ማን እንደሆነ ዛሬ ጀነራል አበባውን ምን እንደምታደርጉት የምናውቀው እንደናንተ የተረገመ እኮ የለም። አበረታታችሁት። የእናንተን ማበረታታት አልቀበል ቢል ምክራችሁን ተግሳጻችሁን አልቀበል ቢል ከዛ በኋላ ይደርሳል እኮ ስድባችሁ። ተመስገን ጥሩነህ ገዱን አሁን ወስዳችሁ አታላችሁ እዚህ ላይ የተሸከመ ድሮ መጀመሪያ ላይ ሲመጣ ከነበረው እንትን ላይ ያንን ለመጠበቅ ሲል መንግስት እንደዚህ ያለ የተመዘመዘ ሲጠብቀው ቆይቶ አልሆንለት ሲል በሽታችሁን በክላችሁ ከዛ ካስባረራችሁት በኋላ አሁን ገዱን ዘሩን አጥፉ ብላችሁ ትላላችሁ። እንዴት ጨከናችሁ? እንዴት አስቻላችሁ? ከየት ነው እንደ አይነት ጭካኔ ያመጣችሁት? ከአሜሪካ፣ ከአውሮፓ፣ ከእንግሊዝ ከየት ነው ይህንን የወረሳችሁት? ነው እንዴት የምታወሩትን ያሰሙትም እኮ ምነው መጠኑ በጣም እኮ ስለሚዘገንን እኮ እናንተ በከላችሁ፣ ከክብሩ አዋረዳችሁ፣ ከዛ ወስዳችሁ ተጠቅሞ መጣ። ዘረኝነት የአውሬዎች ማህበር ነው የምንለው ለዛ ነው። አውሬነት መብላት መባላት መብላት መባላት በቃ የክብረ ቢሶች ስብስብ ነው ዘረኝነት። አስተውሎት የጎደላቸው ከሰውነት ክብራቸው ወደው ተቅበዝባዥ የሆኑ ማንም እንደፈለገ የሚጫወትባቸው ፈጣሪ የሰጣቸውን ክብርና ሞገስ የተገፈፉ አካላት የሚሰባሰቡበት ነው ዘረኝነት፣ ጎጠኝነት። ለልማት የማትሰባሰብ እስኪ እናንተ አሁን እዚህ ላይ 5-6 ሰዎች አላችሁ፣ ገንዘብ አዋጣችሁ አንዱን ሰው ስራ ፈጥራችሁለታል? እስኪ እዚህ አሁን ተሰብስባችሁ እንዲህ መርዶ የምታወሩ ሰዎች እስኪ ለአንድ ሰው የስራ እድል ፈጥራችኋል? ጠቅላይ ሚኒስትር እኮ ዶክተር አብይ ከእናንተ ጋር ማወዳደር ራሱ እኔ የሆነ ፈጣሪ የሚቆጣ ነው የሚመስለኝ። ቢኮዝ በጣም ምንም አትገናኙማ። ምንም ሽንት ቤት ፈርሶባት በላዩ ላይ የሄድባት የነበረች አንዲትን ምስኪን እናት እድሜ እርጅና እየተጫናት ማጣት እየመጣባት መገለል ደርሶባት በተስፋ መቁረጥ እያነባች በቤቷ ውስጥ በበሽታ በሐዘን በረሃብ የተቀመጠች አንዲት እናት እሷን ደስ ሲያሰኝ ምን ያህል ታምር እንደሚፈጠር አታውቁም። እናንተ በመግደል ነው ታምር የምትፈጥሩት። ለዛ እኮ ነው ግደሉ የሚል ጳጳስ ሁሉ የመጣው። ግን አለ ትልቅ ድል ነው። አንድ እንጀራ ያበላ ሰው የሰጠ ሰው ለሰዎች በጎ ያሰበ ሰው ያ መታደል ነው። መታደል ትልቅ መሆን መመረቅ። አሳዳጊ የበደለው መነሻና መድረሻው የማይታወቅ ሰው መሆን የማይችል ሰው ምንም መሆን አይችልም። አማራም ምሁርም ምንም መሪም መሆን አይችልም። ጎደሎዎች ናቸው። በጣም በጣም ሸሞን የችግራችንና የመከራችን ምንጮች ሆነው አሁን ያለው በአማራ ላይ የሚደረገው ጭፍጨፋና ግድያ እንዲቀጥል ይህንን ፐርፔቹዌት ማድረግ የሚፈልጉ ሌላ ተልዕኮ ያላቸው ናቸው ትላላችሁ የሚል ነው የጋራ ጥያቄ ነው። ጋሽ ተክሌ ከአንተ ልጀምር። በጣም አመሰግናለሁ። ጥያቄው ጥሩ ጥያቄ ነው። ትክክል ነው። መነሳት በተለያየ ውይይቶች አንስቶታል። ይህንን ለምን ህዝቡ ሳያውቅ በድብቅ ተደረገ? ይሄ ሰው ለማብዛት ይሄ መጀመሪያ እኮ ጥንስ ተጠነሰሰ። 12 ሰዎች ተጠሩ። 12 ሰዎች የማህበረሰቡን አመለካከት ይቀይራሉ፣ ይደመጣሉ፣ በእነሱ ጌታ የተባሉ ናቸው። እንግዲህ ስማቸውን ካወቅ ነው አንዱ ልደቱ ነው፣ በኢትዮጵያዊነት ስም ነው የቀረበው። የቀሩት ኦሮሞ፣ ትግሬ፣ አማራ ተብለው ነው። እንግዲህ አማራዎቹን አላገኘን፣ አማራ ሆነ የቀረቡ ማለት ነው። ስም አላገኘንም። ብዙ ሞክሬ ነበር እና 4ቱን ሰዎች አወቅን እነማን እንደሆኑ። ስለዚህ እነዚህ ሰዎች ናቸው። እነዚህ በተስማሙ ከወጡ በኋላ ነው ዶክተር ዮናስ ያን ሀሳብ ለማስፋት ይሄ እኮ ገና አላለቀም። የመጀመሪያ ስብሰባቸው የተስማሙት እሱ ደግሞ ሌላ 12 ሰዎች ይዞ እነዚህ 12 ሰዎች ደግሞ ሌላ 12 ሰዎች ይዘው እንዲመጡ ነው ጥሪ ያቀረበው። በዚህ ሀሳቡ እንግዲህ በጥያቄው መሰረት መልስ አልሰጠም። ኢሜል አደረገላቸው፣ አልመለሱልኝም ብሎ ነው ያለ። ስለዚህ የመጀመሪያው የድብቁ ቅድም ብያለሁ። ይሄ ሰውዬ ማን ነው የላከው? በራሱ አነሳሽነት ነው? ከኋላው ሌላ ግፋ ይናደርግ ተብሎ ነው? እኔ
በራሱ አነሳሽነት ነው ብዬ አላምንም። ይሄ ሰውዬ ካለው የተለያየ ግንኙነት ጋራ አርግ ይሄን አንድ ነገር መታወቅ አለበት። መረጃ መሰብሰቢያ ሊሆን ይችላል ወይም አንድ የሚፈልግ ነገር አለ እንዲወጣ እንዲከበብ የሚፈልግ ነገር ይሆናል። ብቻ አንድ የታሰበ ነገር አለ ብዬ ነው እኔ ያን ሐሳቡ በትክክል ባላቆም ለዚያ የተሰራ ነው። በድብቅም የሆነበት ኒውጀርሲ ላይ የተደረገው አንድ እሱ ነው ያልተደረገበት። ያንን ለማጥፋት ወደፊት የሚያድግ ስብሰባ ነው። በዮናስ አነጋገር ላይ ተነስቼ ስለድ ማለት ነው። ሌላው ይህን እርቅን ከባድ የሚያደርገው አለ አያይዞ ነው ከባህል ጋር ያመጣው። የአማራው ባህል አለው፣ አማራው ቂመኛ ነው እና ኋላ ደም ይመላለሳል። ይህንን እርቁን ይቅር ባይሆን የሚያባብሰው አማራው የከረረ ይሄ ባህል አለውና ይቅርታን ያስቸግር ይሆናል ነው የራሱን ፍራቻ ላይ ተነስቶ ነው። ባህል መጥፎ ባህል አለ ከሃይማኖታችንም እያለ የሚለው ባህል መቀየር አለበት፣ ያም ሃይማኖት ነው የሚለን ግን ከዚያው ላይ የኛው ፕሮፌሰር መሳይ የለም የአማራው እኮ ጥንት እኮ ባህል አለው እኮ ይላል። ይቅርታውን ይቅርታ የሚያደርግበት እስካሁን እኮ በዚያ ያካክሳል፣ ሲያካክስ ነው የኖረ እንዳልከው ቂም በቀል ብቻ አይደለም ብሎ መልሶታል። ያ ነው ትክክሉ። ደም የተጋባ ሰው ይታረቃል። ጋብቻ እኮ ነው በዘመዶቻችን ደም የሚቀረው በጋብቻ ነው። ያጋቧቸዋል። የከሌና የከሌ ልጅ ሰላም ይሆናል፣ ይወለዳል። ማአት ሰዎችን እናውቃለን፣ በነገስታቶችም እናውቃለን፣ በተራው ደም ማስ እናውቃለን። ካሳ ይካሳል እና ደም የሚጸድቅ የሚረጋበት። እሺ የተጣላ የተገዳደለን ሰው በጋብቻ እናስታርቃለን ካልክ ትግሬ ኦሮሞ ጠላቴ ነው እያልክ የምትለው ለምን እያጋባህ አታስታርቀው? ደም የተቃባል እናስታርቃለን ብለህ እዚህ ጋር ትቃዣለህ። እኔ ሰማሃለሁ። ለምን እያንዳንዱ ነገር ነው እዛው በተናገርከው እዛው ይዛለሁ። የተገዳደለን እንዲህ ያለን ሰው እንዳናላለን ብለህ ካልክ አይ ቲንክ ብዙ ያለ ማጥፋት መስሎ እየሰራ ያለው ኦሮሞ ጥላት ነው የሚል ህዝብ አለ፣ አማራ ጥላት ነው የሚል ህዝብ አለ፣ ትግሬ ጥላት ነው የሚል ህዝብ አለ። ዘመን የተፋችሁ ምሁር ነኝ ባይናችሁ እኮ ህዝባችሁንና ሀገራችሁን እንደ ሸቀጥ ለመሸጥና ለመቸርቸር በደሙ ለማትረፍ የተሰለፋችሁ ብኩኖች የተፈጠራችሁት እኮ የኃጢአት ወላጆች ሆናችሁ እናንተ እንጂ የኢትዮጵያ ህዝብ ለመጋባት አብሮ ለመሆን የሚጣደፍ ነው። ዛሬም ቢሆን እንደዚህ ተማርኩ የሚል አጋንንታዊ ነገር የወረሰው ሰው ሲቀር እያንዳንዱ ሰው አብሮ ለመሆን ነው የሚጣደፍ። በሰሜኑ ላይ ህዋታ አብዳ በጀመረችው እንትን ላይ እንኳን ምርኮኛቸውን ያገቡ የአማራ አካባቢ ላይ ልዩ ኃይል የነበሩ ልጆች አሉ። ያን ያለው ግን እንደናንተ አይነት የተረገሙ ሰዎች ይኸው በሽታችሁን እየተፋችሁ ዛሬም የማይሆነውን አረጋለሁ እያሉት ቢያንስ መጋጋጥና አንድ ጥፋት እንኳን መድረሱ ስለሚነደኝ እንጂ ህዝቡ ተነጣጥሎ ሊቀር አይደለም። ሰው ጠይቁልኝ። የተገዳደለን ደም አድርቅ ሽማግሌ በጋብቻ ያንን ነገር ለመፋቅ ተዋልዶ አብሮ ለመኖር ገዳይና ተገዳዩ በዛ ልክ እናስታርቅ ነበር ካልክ ኦሮሞ ምን አድርጎ ነው ኦሮሞ የምትለው? ትግሬው ምን አድርጎ ነው ትግሬ የምትለው? በሉልኝ። ይህንን እሱ አልተረዳም፣ አላወቀም፣ ወይም ሆን ብሎ ትቶታል። ስለዚህ የእሱ ዮናስ የምንወያይበት ከዮናስ ትምህርት እናገኛለን ከሚል አይደለም። ይህንን መገንዘብ ያለብን ለወደፊቱ የሚያዳምጡ ሰዎች ከዮናስ ጋር ቁጭ ብለው የሚጻጻፉ የሚወያዩ ሰዎች አሉ። እሱ ሆን ብሎ ነው። ጸረ አማራነቱን ማንም ሰው ያውቀዋል። ይህንን ማስወገድ እንዴት ያቅታል? እሱ የሆነ ነገር አለው። ዝም ብሎ እንደው 24 ሰዓት ሲጽፍ ነው የሚውለው፣ 24 ሰዓት ሲናገር ነው የምናየው። ይህ ዝም ብሎ አይደለም። እንደው ዝም ብሎ ተቀምጧል። እነዚህ ሰዎች ስራዬ ብለው ይህን ስራ የሚሰሩ ሰዎች ብቻቸውን ናቸው፣ የራሳቸው እንትን ናቸው ነው ብዬ አልገምትም። የሚጎተጎቱበት አንድ የሆነ ሚሽን አለ ብዬ ነው የማምነው። ያን ሚሽን እያወቁ የምናውቃቸው ቅድም እሱ የወንዱ ዛዝርቶች የሚላቸው ወንድሜ እንደነዚህ ያሉ ሰዎች አብረውት ይውላሉ። በተዘዋዋሪ ደግሞ እኔ ብዙዎችን አውቃቸዋለሁ እና ይደውሉና እሱ እኮ እንዳታም ነው ጸረ ከእናንተ ጋር ለሚወስድ ናቸው እኛማ ይመጣል ይሉኛል። እና ሰውየው መሐመድ እነዚህ እኮ ስልጣን ለመያዝ አይደለም። እኔ አሁን በጠቅላላው የሚያወሩትን ነገር እኔ የምረዳውና ለማብራራት የምሞክረው እንዲሁ ሰዎችንም ለማስጣል እነሱም ለመጣል
ሰውን ለማስለቀስ እነሱም ለማልቀስ በየሄዱበት አልቃሻ ተጠቂ የተጠቂነት ባህልን መስበክ ነው። ውርደታቸውን ሌሎችም እንዲዋረሱላቸው ማድረግ ነው። ያ የኢትዮጵያ ጠላቶች በዚህ ልክ ነው። አንዱን ህዝብ ኢትዮጵያ እንደ ኢትዮጵያ ነው ያን ቢገነጣጥሉትና ያን ብናምን እንኳን አሸናፊ ነህ ብለው ያሉት እኮ ህዝብ የለም። ትግሬውን ላይ ያለው እነዚህ 3 ክልሎች ላይ ስለሆነ አሁን ወቅቱ ላይ ኢትዮጵያን የሚረብሹ ሰዎች በዛ ብለው የሚታዩት ጽንፈኞች በዛ ብለው ክፋታቸው ፍሬ ያፈራው በትግራይ በአማራና በኦሮሚያ አካባቢ የተወሰኑ ቦታዎች ላይ ስለሆነ እነዚህን ቦታ ላይ ታችሁ ከሆነ ሁሉም መነሻው ተጠቅቻለሁ። ሁሎች የሚጀምሩ ተጠቅቻለሁ፣ ተበዝብዣለሁ። እንደዚህ አይነት የተጠቂነትን ስነ ልቦና ማውረስ ባለበት የሚያለቅስ ዘመን የረሳው ዘመን የተፋው ባለ በሌላ አቅሙ ለጥፋትና ለበቀል እንዲነሳ ማድረግ ነው እንጂ አንተ ጠንካራ ህዝብ ነህ፣ አንተ እንደዚህ ነህ፣ በዚህ መልኩ ነገሮችን እንዲህ ማለት አለብህ አይሉትም እኮ። አማራ ጡት ቆራጭ ነው ካሉት ጡት የተቆረጠው ኦሮሞ ነው ብለው ሳሉ፣ ትግሬ ከተባለ ደግሞ አናሳነ ተበዝብዛል ተባለ። እሱም ያንን የተጠቂነት ስነ ልቦና ወርሰው ነው እነዚህ 3 ክልሎች የተዘሩ ጽንፈኞች የሚያብዱት እንጂ አንዱ የተሻለ እውቀት፣ የተሻለ እሳቤ፣ የተሻለ ስልጣኔና የተሻለ አመለካከት እንዳለው አይናገሩም። ጠይቋቸው። ዛሬ እኛ እኮ የተሻለነን ብለህ ጠይቅ። እዚህ ጽንፍ ላይ ያላችሁ ሰዎች እዛው የኢትዮጵያ ጠላቶች አይፈቅዱላችሁ፣ በሚገባ ያናግሯቸዋል። ሁላችንም እዛ ከኢትዮጵያ ታሪካዊ ጠላቶች ጋር ያሉ ከጀርባ እነዚህ ጽንፈኛ ሁሉ የሚያብደው እኮ በባለቤትነት የሚጮህለትን ነገር ጉዳቱንም ሆነ ጥቅሙን ራሱ የሚያገኘውማ ቢሆን ወይ በቃ ችግር የለውም ሁሉ ትላላችሁ። እነዚህ ተጭነው ነው ሌላ አጀንዳ ያሸከማቸው ሰው አለ መጠየቅ የማይችሉት። ለምሳሌ እዚህ የደህንነት ቢሮ ወይም ምናምን ላይ ወይም ይሄ መረጃ ምናምን የሚሰበስቡ ኃይላት ላይ መጠየቅ ብቻ የሆነበት ህግ አለ። ትጠየቃላችሁ እንጂ አትጠይቁ። ይሄን አምጣ ትእዛዝ ነው፣ ቀጥል ትእዛዝ ነው፣ ለምንድነው ግን ይሄን የማደርገው ምናምን አትሉ። መሄድ ብቻ ነው። እነዚህ ሰዎች ወደ ኋላ የጠየቁለት ሲያወሩት ሲቀባጥሩት የኖሩትን ዘረኝነት ተጠቅመው አናቱን ይሉታል። እዛው ይመቱና ከፈለጉ እዛው ሲያስጮሁበት በቆዩት አይነት ያስጮሁለታል። እከሌ ገደል ይሉታል። መከፋፈሉን አምኗል። በቃ 96 97 ጀምሬ የኢትዮጵያን ፖለቲካ ያለው ስላችሁ ፖለቲካ ውስጥ መስማማት የለም። አጀንዳ ራስ ነው፣ ግለሰባዊነት እንጂ ኢትዮጵያዊነት የለም። ውሸታም ነው፣ ሁሉ እቃ ነው። ምናልባት የፓርቲ ማዋቀር ሐሳቡንም እቅዱንም ወረቀቱንም ሌላ የኢትዮጵያ ጥላት ኢብንፍ ራሱ ህዋት ሁሉ የሚሰጣቸው ይመስለኛል። ቢኮዝ የሆነ ጥያቄ ለየት ያለ ጥያቄ፣ አሻጋሪ ጥያቄ፣ አብሮ ሊያደርግ የሚችል ጥያቄ፣ ጠቃሚ ሐሳብ ካመጣችሁ እዛው እንደ መዶሻ ሚስማር እንደሚመታው እዛው አናታችሁን ብለው እምቢ ካላችሁ ወይም የማትመለሱ ከሆናችሁ ከፈለጉ ይጎዱና መንግስት ገደላቸው ብለው ተቃውሞ ሰልፍ ያወጣሉ። በእናንተ ራሳቸው ገለው ማለት ወይም እንድትታሰሩ ያደርጉና ታሰረ ብለው በጮህቱ ደግሞ ሌላ ትርፍ ያተርፋሉ እንጂ ያንን ሰው ያሳሰሩት ያንን ሰው የገደሉት ራሳቸው እኮ ናቸው። እሱ አይነት የፖለቲካ ዙሪት ነው ያለው ኢትዮጵያ ውስጥ። የነዚህ ሰዎች ንግግራቸውን ጠቅላላው ስትወስዱት ከነበርንበት ወደ ባሰ ጥፋትና ዘመን የረሳው የጠላው ወደ ድንጋይ ዘመን ወደ ኋላ ቀርነት ያወርደናል ይጥለናል እንጂ መፍትሄ በየትኛውም ብታገላብጡት መፍትሄ የሚያመጣል። ጠቢቡ ሰሎሞን ነቢ ሱሌማን በእስልምናው ጠቢቡ ሰሎሞን በክርስትናው አንዲት ነገር አለች ሁሌ የምትነሳ ማንም ሰው እዚህ ሶሻል ሚዲያ ላይና በተለይ በኃላፊነት ቦታ ላይ እሌት ነኝ ምናምን መሪ ነኝ እያሉ ሳይጠሯቸው አቤት እያሉ ቅሌታም እናት አባቱና የሚወዱትን ልጁንም ሚስቱንም አባቱንም እናቱንም የማይታዘዘው ሁሉ ታዛዥ ነኝ ብሎ የእናንተ አገልጋይ ነኝ ብሎ መጥቶ ሊገለን የሚያሰፈስፍ የፖለቲካ እብዶች የሚነግዱበትን ነገር እንድትቃወሙ ወይም እንድትለኳቸው እንትን የምለው ነገር አለ። እዛ ጋር ነቢ ሱሌማን ወይም ጠቢቡ ሰለሞን 2 ሴቶች አብረው ይኖሩ ነበር። አብረው እየኖሩ እያለ ሁለቱም ልጆች ወልደዋል። በአጋጣሚ በተመሳሳይ ወቅት የወለዱና ልጆቻቸው በዛ ልክ በጣም ተቀራራቢ የሆነ መልክና እድሜ ያላቸው ናቸውና ሁለቱም አብረው ሲኖሩ እንደተኙ የአንደኛዋ ልጅ ይሞታል። በተኛችበት ልጁ አለፈ። ስለዚህ ልጇ የሞተባት
የእሷን ልጅ ብድግ አድርጋ ያልሞተውን ልጅ ወስዳ ያንን ልጅ ለዛችኛዋ አሳቀፈች። ከዛ በኋላ ያችኛዋ የእሷ ልጅ እንዳልሞተ እናቶች በጣም ፈጣሪ ስጦታ አላቸው። ልጇ እንዳልሞተ ታውቃለች። ልጅ አልሞተም፣ ያልሞተው ልጅ የኔ ነው፣ ይሄ ሞተው ልጅ አንቺ ነው በሚል ክስ ይነሳል። መፍትሄ ስለጠፋ ጠቢቡ ሰሎሞን ጋር ደረሱ ማለት ነው። ስለዚህ ያም የኔ ነው ይላል፣ ያም የኔ ነው እያሉ በጣም አስቸጋሪ የሆነ ፍትህ ለመስጠት ስለተቸገረ ጠቢቡ ሰሎሞን ምን አደረገ? ና ጠባቂው ሆይ ሰይፍህን ይዘናና ይሄንን በህይወት ያለውን ልጅ ለሁለት ሰንጥቅና ለሁለት አካፍላቸው አለው። ከዛ በኋላ ልጇ ሞቶባት የእሷ የጓደኛዋ ልጅ ባለመሞቱ የተናደደችዋ ምቀኛዋ ጓደኛ ማለት ነው፣ ወይም የእሷ ጉዳት በሌሎች ላይ መድረሱን እንደ ፍትህ የምታዩዋ ጓደኛ ከሃዲዋ በሏት፣ አዎ ይቆረጣለች፣ ይሰንጠቃለች። እናቲቱ ትክክለኛ እናቲቱ ግን ኖ አይሰነጠቅም፣ ትውሰደው፣ በህይወት ቢያንስ በህይወት መኖር አለበት፣ ልጁ የኔ ነው፣ ግን ከሚሞት ትውሰደው፣ በህይወት መኖር አለበት ስትል ጠቢቡ ሰለሞን በቃ የተጠቀመበት መካኒዝም ስራውን መስራቱን አወቀና እና ጠባቂና ቀማ፣ ይሄን ልጅ ቀማ፣ ከዚህ ክፉ ሴትዮ ላይ እጅ ላይ ቀማና ለትክክለኛ እናቱ ስጥ። ትክክለኛ እናቱ የእሷ ባይሆንም እንዲሞት የማትፈልገዋ ናት። እኛ ሀገር ያሉ ፖለቲከኞች በጭካኔ የሚናገሩት አክቲቪስቶች፣ እሊቶች፣ ቅሌታሞች ምናምን የምትሏቸው ኃላፊነት የጎደላቸው ነገሩን በጠላቶቻቸው ላይ እንዲሆን የሚፈልጉትን የሚያደርጉና የሚያስደርጉብን ሲያስደርጉን የኖሩ እንጂ ወዳጆቻችን ግን አይደሉም። ይሄን እነዚህ ትግራይ፣ አማራ፣ ኦሮሞ ብላችሁ ማየት ትችላላችሁ። ሌላም ዓለም ላይ ማየት ትችላላችሁ። የዛ ህዝብ ወዳጅ መስለው ያንን ህዝብ ግን ወደ መከራ የሚነዱ ሰዎች የዛ ህዝብ ጠላቶች ናቸው። ኃላፊነት የላቸውም። የዛንን ህዝብ ሰቆቃና ስቃይ የሚፈልጉ ናቸው። የቀረቡበትና ሞቢላይዝ አድርገው ያን ነገር ያስጀመሩት ግን የእናንተ ነኝ ብለው ነው። ይህን ሰዎችና እነዚህን ሰዎች ሌሎችንም ቸክ እንድታደርጉችን ሜጀርመንት ይዛችሁ ኃላፊነት ሲባል እንደዛ ነው። የምትወዱትን ሰው ልጃችሁን ሊሆን ይችላል ወይም ወዳጆቻችሁን ብትናገሩት ራሱ ቃሉ ይጎዳችኋል። ዞራችሁ ይቅርታ ትጠይቃላችሁ። ብትደበድቡትም ዞራችሁ የምታስታምሙት እናንተ ስለሆናችሁ ተጠንቅቃችሁ ነው። እነዚህ ኃላፊነታችሁ አለ። በቃ ይህን ተናገሩ። ደግሞ የደረሰውን መከራ ቆጥረው ሌላ መከራ ይደግሳሉ እንጂ ከዛ ተምረው ህዝብ ሊጠቅም የሚችል ነገር እነዚህ ሰዎች ለመጥቀም አልተሰጡም፣ አልተሰሩም፣ አልተፈጠሩም። እውቀታቸውም፣ ሰውነታቸው፣ እድሜያቸውም፣ ዘመናቸውም በሙሉ ገንዘባቸውም ለራሳቸውም ሆነ ለሰው ልጆች ለሀገራቸውም መከራና ስቃይን ለማውረስ የተፈጠሩ እፉኝቶች ስለሆኑ ምግባራቸውና ስራቸው የሚያረጋግጥልኝ ለእኔ ይህንን ነውና ኃላፊነት የሚያሳየው የኛ ግብ እንደነዚህ ያሉ ሰዎች የሚያቀርቧቸው ሀሳቦች አማራ ጠቀም አይደሉም፣ የአማራውን ትግል የሚጎዱ ናቸው፣ ልናውቃቸው ልነቃባቸው ይገባል ከሚለው ጋር እሱን አጽንኦት እንዲሰጠው ነው። እና ጥያቄው በደንብ መልሼው ከሆነ ይሄ ነው የኤፍሬም ስራ የቀረ በአንድ የሚቀር አይደለም። ገና ወደፊት መከታተል ብንችል ሰዎቹን ብናውቃቸው የምንችለው ባለን አጋጣሚ ማን ናቸው የሚለውን ማወቅ ያለብን ይመስለኛል። እና ይቀጥላል ባይ ነኝ። በዚህ አይቀርም። እናመሰግናለን ጋሽ ተክሌ። ፕሮፌሰር መጨመረው ካለ ልጨመር ትችላለህ። መጨመረው ከሌለ ወደ ተከታዩ ጥያቄ ልንሸጋገር እንችላለን። እዚህ ላይ የምጨምረው ነገር ምንድነው? ይሄ ባህሉን መቀየር አለበት የሚለው ዝም ብሎ አይደለም። የነዚህ በግራኝ አህመድ ዘመን ሀገራቸውን ጥለው ወደ እኛ ሀገር ሲመጡ እንዳልኩት የተከበረ በዓለም መድረክ እውቅና ያለው ማንነት የፈጠረ ህዝብ ነው። ባህል አለው፣ ስርዓተ መንግስት አለው። የግብርና ባህሉ እጅግ በጣም የሰረጸ ቫቪሎቭ የሚባሉ የራሽያ ቦታኒስቶች የተደመሙበት የግብርና ባህል ያለው ክርስትና ሃይማኖት። እነዚህ ሰዎች አገራቸውን ጥለው ከመምጣታቸው ወደኛ ሀገር ሲመጡ በግራኝ ዘመን
1000 ዓመት ቆይቷል። የመንግስት ሃይማኖቱ ነው እና አገሩ ተሰርቶ ስላበቃ ማንነት ስለፈጠረ እዚያ ማንነት ላይ ራሳቸውን ሊያገኙት አልቻሉም። አሁን የባዕድነት ስሜት የሚሰማቸው ትልቁ ችግር ይሄ ጠንካራ የሆነ ባህል የፈጠረ ህዝብ ሲመጡ ምንም መንግስቱ እንደገና መልሶ ከጸና በኋላም በዳግማዊ አፄ ምኒልክ ዘመን ሊዋሃዱ አልቻሉም። እንዳልኩት ነው ቅድም ዘይትና ውሃ አይቀላቀልም። ተመልከቱት። አሁን ይሄ ኢትዮጵያዊ ሃይማኖት የለም። ኢትዮጵያ እኔም ራፍሊ የምናገረውን ነገር መናገር ስላለብኝ ቢኮዝ እንደነዚህ አይነቱን አሁን መገሰጽና ማስተካከል አለብን። እንኳን አይኔ ውስጥ ገባችሁ ብዬ የምለው የራሴ ሜካኒዝም ስላለ ነው። ዘይትና ውሃ ማለት ክርስትናውም ከሌላ ነው የመጣው፣ እስልምናውም ከሌላ ቦታ ነው የመጣው። ኢትዮጵያ ውስጥ የነበረው ሃይማኖት ከተባለ እምነት የለም፣ ጣዖት ነበር የሚመለከው። ምናልባት የሃይማኖት ሰዎች ስራቸውን ስለተው ሊሆን ይችላል። እኛ እኮ እያወራን ያለን ሰው ሁሉ እኮ የተመደበበትን ስራ ቢሰራ እኛ እዚህ አናወራም ነበር፣ ሌላ ስራ እንሰራ ነበር እኮ። ሁሉም ስላበደና ሙያውን ለረከሰ ነገር ስለሚጠቀም ነው እዚህ ጋር ሰውን ማንቃት አለብን። ነገሮችን በትኩረት እንዲይዝ ወደ ከፍታው ወደ ማንነቱ እንዲመጣ ሰበብ ለመሆን ይመጣ እና እስልምና ሲመጣ ኢትዮጵያ ውስጥ ሲገባ ነጃሺ ሲቀበሉት የመጣውን ለመበተን እንዲህ የሰፋውን ለማጥበብ ለመቆራረጥ ለመበጣጠስ የመጣ ይሄ ትውልድ አዲስ ነገር ቢቀበል ኖሮ እንዴት ሊሆን በጣም የሰው ልጅ ሲወድቅ ማለት ነው። ክርስቲያን የኔ ነው የኔ ሰው ስልጡን ነው ካለ ያ ሰው ረክሷል። በወሬ ካወራኸውና ከተናገርከውም ውድቀትን መመስከር ካልሆነ በቀር ተግባር ላይ የለም ማለት ነው። በዛን ሰዓት ላይ ተቀበሉ፣ አመጡት። ምን ሆነ? ማን የተቀበለው? ሃይማኖት የግል ንብረት መደረግ ይችላል? ሀገር የግል ንብረት ይደረጋል? ዜግነት እኮ ራሱ በመወለድ በጥገኝነት በምን በተለያየ መልኩ ይገኛል እኮ ራሱ ሀገር ዜግነት የሚባለው። ሰዎች በሰሩት ስርዓት እንኳን ይሄን ያክል ሰፋ ነገር ያለ በመወለድ በእናቱ ወይ በአባቱ እንደዚህ፣ ሌላው ደግሞ በራስ ፈቃደኝነትና እዛ ጋ ያሉ ህጎችን ካሟላ የሚል ነገር አለ። ግን ሃይማኖት የግል ዛሬ ሙስሊም የነበረው ሰው ነገ ክርስቲያን ቢሆን፣ ዛሬ ክርስቲያን የነበረው ሰው ነገ ሙስሊም ቢሆን አይደለም ሊል ነው። የድንቁርና ጥግ ማለት ሃይማኖትን የግሌ ነው ማለት ነው። ይሄ ፈጣሪ ላይ ማሾፍ ይባላል። ሃይማኖታችን ከፈጣሪ ጋር የምንገናኝበት መስመር ነው። ይሄኛው መንገድ ቶሎ ከፈጣሪ ጋር ያገናኛል፣ ጽድቅን ያጎናጽፋል፣ መንግስተ ሰማያትን ያወርሳል። ጀነትን ለመውረስ ሰው ይናፍቃል። እሱም በማድረግ የትኛውም ሃይማኖት ልክ ነው እንኑረው አለው። የራሱ እኮ ሃይማኖት አስተምሮት አለ። እሱን መኖር ላይ ነው ችግር የተፈጠረው። ይሄ ሰውዬ ግን ምን ይላል? ዘይትና ውሃን ያህል ልዩነት አለው ብሎ ሲላችሁ አስቡት። የት ሀገር ነው ሃይማኖት ዘይትና ውሃ መሆን የሚችለው? ይሄ አይነት ቁንጽልነት ወይም ይሄ ነጠላነት የሚባል ነገር አለ። የውድቀት ጥግ ነው። ይሄን ነው ምሁር ያለው። በነገራችን ላይ እኔ አሁን ተነስቼ ምሁር ነኝ ስል ምሁር ነው ካለ ያለው ሰው ነው እንጂ ችግር እኮ የኔ አይደለም። ዘመን በሄደበት ሁሉ ከሳሪ ሆኖ መጠጊያ ያጣውን ሁሉ እያነገስን ላያችን ላይ እያሸከምን በአይናችን በእጃችን ምናየውም እንዳሰውን ነገር ደግሞ አይደለም ብሎ ያው ብድ ባወራልን የምንተው በዚህ ልክ እኮ ኪሳራ የለም። እና ዘይትና ውሃ ነው ሃይማኖት ይላል። ዘይትና ውሃ ነው እስልምናና ክርስትና ይላል። ውርሱ ይሄ ነው። አደገኛውም ነገር ይሄ ነው። ዛሬ መናገር ያቃታቸው የሃይማኖት አባቶች፣ የትኛውም ቦታ ላይ ያሉ የሃይማኖት አባቶች የሆነ ጊዜ እያጨበጨቡ እያሸበሸቡ ይህን መሰል ነውረኛ ትውልድ ሲተኩ ቆዩና አሁን እንዴት ይናገሩ? እንዴት አድርገው ምን ብለን እንናገር አሉ። ቀደም ብለን ህጉ ሳናገር ዛሬ መድረክ ላይ እንዴት እንናገር? በቅርበት እኔ ስናገር ተስፋ ቆርጬ ነው የምናገረው። እኔ ብዙ ሰዎች እንደዛ እንትን የሚሉኝ አሉና ስናገር ጨርሼ ነው የምናገረው። የሆነ ነገር ምናምን አይደለም። በቃ እስከ መጨረሻው ድረስ ሀቁን እናገራለሁ። ፈጣሪ የፈቀደው ይሆናል እንጂ እንደዚህ ነው እያልኩ የተዛነፈ ነገር ሃይማኖትህ ከሆነ
ኢትዮጵያ ውስጥ የነበረው ሃይማኖት ጣዖት ማምለክ ነው። ከዛ የቅደም ተከተል ነው። ቀደም ብሎ ክርስትናን ተቀበልክ፣ ከዛ በኋላ ቀጥሎ እስልምናን ተቀበልክ። ከዛ በኋላ በሚያምረው ዛሬ ሙስሊም ቢሆን ቢኖረው ዓለም እስላም ይሆናል እኮ እንኳን ኢትዮጵያ ውስጥ ፕሮቴስታንቱ ፕሮቴስታንትን ቢኖር ሁሉ ሰው ፕሮቴስታንት ይሆናል። ለምን? በጎ ነገር ሰው ይናፍቃል። ኦርቶዶክሱ ኦርቶዶክስን በትክክል ቢኖር ሁሉም ሰው የሚወደድ ነገርን ሰው መኖር ይፈልጋል። በማውራት በመቀደድ ግን እኔ ያንን ነገር እንድጠላው እንድጸየፈው ታደርጉኝ ይሆናል እንጂ ወደዛ እንደሄዳ አይገፋኝም። ለምን? ጥንቅር የማይቀር ሃይማኖት እዚህ ምድራዊ ነገር ላይ በሰላም ወጥቶ መግባት የማያስችል እርስ በርሱ የሚባል የማይተዋወቁ ሰዎችን ሁሉ እንደው በግዳይነት እንትን የሚል እዛ ሃይማኖቱ ላይ የተጠቀሱትን ይህን ሲመታ ይህን ስጥ የሚለውን ጃኬትን ውሰድ ሲል ሸሚዝን ጨምረው የሚለው ጥላቶችን መርቅ እንደ ራስ አድርገው ውደድ የሚረግሙን መርቃቸው የሚል አስተምሮት እያለው ግደሉ እያለ የሚያብደብድ የተሰበሰበበትን ሃይማኖት ምን ብዬ ነው የምሄደው? ለመሄድ እንኳን ማለት አይ የብዶች ስብስብ ነው ብዬ ላልናገር እችላለሁ። ግን እንደዚህ ከመጣ ይሄ እኛን አይወክልም ብሎ ማለት አለበት ያ ሰው። እና ይሄ ሰው በተጠራበት ነው እኔ ነፍሳቸውን ይማራቸውና ፕሮፌሰር በየነ ጴጥሮስን የምጠራው። ይሄ እና በየነ ጴጥሮስ እኮ ካልሲና ኮፍያ ናቸው። አንዱ መለየት አለበት። ይሄ ዝም ብሎ ያንን ሲገዛው የኖረውን ሰው እየናፈቀ ዛሬ የምዘው ላይ ባልቃሻነቱ ውርስ ላይ ቆሞ ቀር የሆነ የት ቦታ ላይ ዋጋ እንደሚያወጡ አይደል ነው። ምን አይነት ሀገርስ እነዚህ እንግዲህ ምናልባት የጉልበት ስራ ሰርተው ይሆን የሚያኖራቸው ነው የእነዚህን እውቀት ብሎ አገራቸው እዛ ያሉበት ሀገር እየተጠቀሙባቸው። ዘይትና ውሃ ያላትን ግን እንዳትረሷት። ምን አይነት ውርስ አምጥተው በየቤቱ እንትን የሚል እነዚህ አገር ቢቀይሩም በሰለጠነ ቦታ ላይ ቢሄዱም እንደ ድንጋይ ያልተቀየሩ እዛው ተጎልተው ያሉ ሰዎች እንደሆኑ ነው። ክብራቸውን በራሳቸው ስላዋረዱት ነው እንጂ ይህን መናገር ፈልጌ አይደለም። እንደውም ላቀላችሁ ይሆናል። ብርሃንና ጨለማ አንድነት ሊኖር አይችልም እና ሁል ጊዜ የባዕድነት ስሜት ስለሚሰማቸው ይሄ አማራነትን የሚያንጸባርቀውን እስልምና፣ አማራነትን የሚያንጸባርቀውን ኦርቶዶክስ ሃይማኖት፣ ማንኛውንም አማራነት ነው ያሉትን ነገር ማጥፋት አለብን፣ ካላጠፋ ነው የገዛን አይመስለንም ያሉ እኮ አማራው እንደ አማራው የደገፋቸው የለም። እና አብይን መሲህ ናቸው ነው ያላቸው። ግዙን አስተዳድሩን ነበር ያለ። ቅኔ ተቀኘላቸው፣ ዘፈን ተዘፈነላቸው። እነሱ ግን ሁል ጊዜ የባዕድነት ስሜት ነው የሚሰማቸው። ከአማርኛን ካላጠፋን የገዛን አይመስለንም፣ አማራነትን ካላጠፋን እንግዲህ ከ2000 ዓመት በላይ የቆየውን ኦርቶዶክስ ሃይማኖት ነው እናጠፋለን ብለው ልክ እንደ አፄ ሱስንዮስ እንዳደረጉት እየሞከሩ ያሉት እና ይሄ የባዕድነት ስሜት ከኦሮሞ አማራን ካላጠፋን አንገዛም ብለው አሉ ይላል። በምን አረጋገጥክ? እሺ ካረጋገጥክስ አንተ ሰው ከሆንክ በዚህ ንግግር ነው ያንን ነገር የምታድነው? በዚህ ንግግር ነው እነሱን የምትቀድማቸው ነው? አሁን የምታወራው ነገር መፍትሄ ያመጣል? በሉልኝ እንደዚህ ይሄን ሰውዬ ማለት ነው። እንደማሳረጊያ በአዲስ አበባ የኃይል መንገድ አያዋጣም። የአዲስ አበባ የጉልበት መንገድ አያዋጣም። ሲመክሩ እያየው ስለሆነ አትነሳም ወይ የሚሉ ስላየው ለአዲስ አበባ የጠመንጃ ነካሽነት መንገድ አያዋጣም። የህዝብ ያን ዘመን አልፎታል። ከፍ ያለ እርከን ላይ ገብቷል። ከጠመንጃ ዘመን ተሻግሯል። አዲስ አበባ ነፍጠኛ አይደለም። አሁን አዲስ አበባ የነፍጠኝነት ዘመንን ተሻግሯል። በአዲስ አበባ የአንድ የደረጃ እድገት ከፍ ብሏል። ስቴጁን አልፎታል። ብትለፉም ያ ነገር አይሳካም። የፈለገ ብትቀሰቅሱ አይሳካም። የፈለገ ሞክራችኋል። ማት ጊዜ የሆነ ነገር በመጣ ቁጥር ይሄው አዲስ አበባ የተነሳ እያላችሁ የሆነች ቦታ ስፖንሰር ያደረጋችኋቸው የጨፈራችሁ ሰዎች ሲጨፍሩ አሳይታችሁናል። የት ገባ ስንላችሁ የለም። አዲስ አበባ ከሌ ገባ እያላችሁ ስትጨፍሩ አሳይታችሁናል። የት ገባ? የለም። ጠመንጃ በከፍ በማድረግ ሚድል ክላሱን አጠቅመው ጠመንጃ ወደ ላይ በማምጣት የባሩድ ሽታ በማሽተት ሎወር ክላሱን ዝቅተኛውን ክፍል አጠቅመው እያየን እኮ ነው። ዛሬ ማን ነው የተራበ ያለው? አማራ ክልል። ስለዚህ ትልቁ ነጥብ በጠመንጃ የሚፈታ ነገር የለም። ፔሬድ አዲስ አበባ የጠመንጃ ስቴጅን አልፋለች። አዲስ አበባ የጠመንጃ ምዕራፍን ተሻግሯል። ፕሮግራም ሲሰሩ አይቻለሁ።
አዎ እንደዚህ እያጠቃለለው እንሄዳለን። የእነዚህ ሰዎች እብደትና የሚሰማችሁ የለም ነው የሚሉትን እብደት ግን የምሁራን የእልቂት አዋጅና የሀገራችን ኢትዮጵያ አጠቃላይ እውነት ነው። ወደዛ የሚመጣ የለም። እነርሱ ይህንን የረከሰ ነገራቸውን ለማከራየትና በዛ ነገር ላይ ጥፋትን በማባባስ ማለት ነው መለኪያቸው ባደረሱት ጥፋት ልክ ነው ክፍያቸው። ልክ የሰዓት ተከፋዮች ወይም በሰዓት መሰረት ያደረገ ክፍያ የሚቀበሉ ሰዎች የሚቀበሉበት እንትን የሆነ የሰሩት ስራ እንትን ይላል። ይሄ ደግሞ በሰሩት ልክ ለምሳሌ በመስፈሪያ ከሆነ እየተሰፈረ አንዳንድ ሰሊጥ አካባቢ ምናምን የሚሰሩ ሰዎች ነበሩና የሆነ እንትን በሚሉት አጭረው በሚያስቀምጡበት ወይ ታስሮ በሚቀመጡበት ወይም በሚቆምበት አይነት የሚከፈላቸው አሉና እነሱ ዘመኑ አብቅቷል። ያኮ አይደለም። ዛሬ ጮታቸውን ተመልክቷቸው ያልተነሳ እብድ የለም። ከየቦታው ላይ ተነስቶ በግልጽ የኢትዮጵያ ጠላቶች ተገልጠዋል። እኛ ማወቅ አለብን። ተመልሰን ወደ ሌላ እንዳንሄድ፣ ተመልሰን ወደ ኋላ እንዳንሄድ የግድ እንደነዚህ አይነት ሰዎች ማፈር አለባቸው። ሌላ ጥፋት መምጣት የለበትም። በቃ የነዚህን ሰዎች ክፉ ነገር እዛው ራሳቸው ላይ ብቻ ከብክበን በማቆም ኢትዮጵያን ማሻገር ማለት የኛ ትልቅነትም በዛ ስለሆነ የሚታየው እንደሱ ማድረግ ላይ መስራት ይኖርብናል እንጂ አዲስ አበባ ተነስ እንተኔ ተነስ እያሉ በሆነ ቦታ ላይ ቁጭ ብለው የሚቀባጥሩትን እየሰሙ ተነስቶ አብሮ ካለ ሰው ጋር ያለው ነገር ሳንሞክረው መሆን ነበረበት። ሞክረነውም ደግሞ ደግመን መውደቅ በጣም ስለሚያስጠላ እሱ ላይ መጠንቀቅ አለብን። ሃይማኖቱንም የትም ቦታ ላይ የሚጠቅሱት የሚያጣቅሱት ያንን ነገር ለማርከስ ለማውረድ ለማምታታትና ለማገዳደል ለማባላት እንጂ ነገሩ ፍሬያማ እንዲሆን የጎደለው እንዲሞላ የጠፋው ጥፋትም እንዲስተካከልና እንዳይቆጨን ሆኖ ነገ ሌላ ጥፋት እንዳያመጣ አድርገው ለመዝጋት አይደለም። አማራና ኦሮሞ የሚኖርበት ኢትዮጵያ በቅሎ ነው የምመስለው እኔ። በቅሎ ትውልዱን አይተካም። አንዴ ምክንያቱም ሊተካ የሚችል ሊያድግ ሊለወጥ የሚችል የተለያየ ፍጹም የተለያየ ስፒሲስ ስለሆነ ይመክናል፣ ይሞታል። ኢትዮጵያ ሙታለች። ባለፉት 450 ዓመት ወደ ቁልቁለት ነው ይሄድ ነው። ትንሽ እንደገና ቀና አለ ሲባል ብትንትን ወጣ እና በቅሎዋ ኢትዮጵያ እነዚህ ተጻራሪ። እሺ እዚህ ላይም እንዳልኳችሁ ሁሌ ስሰሙ እንድጠይቁ ነው። እኔንም ሆነ ማንንም ስሰሙ እንድጠይቁ ከንግግሩ ኢትዮጵያ 400 ዓመታት ያህል ወደታች ወድቃለች አለ። እሺ እንዴት ትውጣ? አሁን እያወራ ያለው ከወደቀችበት ለማንሳት ነው ወይስ የባሰ ለመጣል ብላችሁ እንድጠይቁልኝ ነው። አማራጭ ታዲያ እንዲህ ብለህ ከተናገርክ ቀጥሎ መፍትሄው ላይ ነው። ሰዎች ችግር ከተናገረ አንድ ሰው ቀጥሎ ባለ በሌላ አቅሙ ሲፍጨረጨር ማየት ያለብን ያንን ችግር ለመፍታት ሲሞክር ነው። ችግሩን ተናግሮማ መሄድ ሌላ ችግር መጥራት በችግሩ ላይ መደሰት እንጂ የችግሩ መፍትሄ አፍላቂነትን አያሳይም። እና 400 ዓመት ወደታች ወደ ቁርቁር ገባች። አዎ እኔ ኢትዮጵያ ውስጥ ችግር አለ የሚለውን አለ። እንኳን ኢትዮጵያ ውስጥ ዓለም ላይ እኮ ነው ያለው። ዓለም ችግር የሌለበት አለ እንዴ? እየጠየቅናችሁ ያለሁት ወይም ለመናገር ሞክራችሁ የምትመጡ ከሆነ ከችግሩ እንዴት እንውጣ ነው እያላችሁ ያለሁት። የማይታረቁ ማንነቶች፣ የማይዋሃዱ ዘይትና ውሃ የሆኑ ሰዎች ይዛ የትም ልትደርስ አትችልም። ምክንያቱም አይቀበሉትም። የባዕድነት ስሜቱ አለ። እኛ እዚህ ስንመጣ እንደምታውቁት እኔ ጋሽ ተክሌ ደሳለኝ የምንኖርበት ጌታቸው ታውቀዋለህ። ይህ ሀገር ስርዓት ያለው እኛ የመጣን ቅርብ ጊዜ ነው። 20 ዓመት 30 ዓመታችን ነው። እዚህ መተን በዚህ ሀገር ህግ በዚህ ሀገር ስርዓት ነው የምንኖር። በዚህ ሀገር ወግ ባህል አለው። ክርስቲያን የዘመን መለወጫ ባህላቸው የተለየ ነው። እዚህ ብዙ የባዕድነት ስሜት እንዲሰማህ የሚያደርግ ነገር አለ። ግን የባዕድነት ስሜት ስለተሰማን መቀየር አለበት ልንል ነው? ይህንን ሀገር ተቀብለን ነው ልንቀጥል የምንችል። እነሱ ግን የለም እንቀይረዋለን ነው እና ክርስትና ሃይማኖቱ መጥፋት አለበት ብለው የወሰኑበት ምክንያት ይሄ ነው። የባዕድነት በየት ምክንያት ይህን ደግሞ አሁን ይቀየር ብለዋል ይላል። የት ላይ ለምሳሌ እዚህ ቦታ ላይ ይህን እንቀይራለን ብለው በዚህ መልኩ እየሰሩ ነው ብለህ አውራ።
እንዳንተ አይነቱ ደንቆሮ ነው ስንት ሰዎችን እህት ወንድሞችን እዚህ እያባላ ያለው። እንደዛ አይነቱ አሳማ ነው ጎደሎነቱን ጀምሮ እየተወ የራሱን ጎደሎነት ለማውረስ እየሰራ ነው። ብዙ ደናቁርት እየፈጠረ ሲያባላን የሚውለው የት ቦታ ላይ ነው ንገረን፣ ሙሉ አድርገን አውሩ። እንዲያጠፋ አንፈልግም። እዚህ ቦታ ላይ ሊያጠፋ ሰርቷል በለን እስኪ። እንደዛ አይነቱ ነው የምኒልክ ሐውልት ተነቀል ብሎ አናቱ ይነቀልና ተሰብስቦ ሲሰራ ድምጥማጡ ያጠፋው። ኢድ አደባባይ መስቀል አደባባይ እያሉ ጫወቱ የነበረው ድራማ ሲጠፋ ነው ዛሬም እዛው ላይ ጫው ሊያጠፉት ነው። የት ላይ ያጠፉት ተናገር። እዚህ ቦታ ላይ እንዲህ እያደረጉ ይህን ወደዚህ ለመቀየር አስበው እየሰሩ ነው። ይሄ ደግሞ እንደዚህ በመሆን አግባብ አይደለም። ወደዚህ እንዲመጣ እንዲህ አድርገን እንስራ በል እስኪ። ይሄ ነው ምሁርነትህ? ጥገኛ ሆነ እየቀላወጥ ካለህበት ላይ ብትተነፍስ ትንፋሽ ይቋረጣታል። አትሞክራትም አለህበት ሀገር ላይ። እነሱም እኮ ነገ ከኢትዮጵያ ጋር የኢትዮጵያን ልዕልና ስናረጋግጥ ኢትዮጵያን አክብረው መቆም ሲጀምሩ የኢትዮጵያን ሰንደቅ እስከ ጫማቸው አይደለም ጫማቸውን አውልቀው ነው የሚሰቅሉት የሚያወርዱት። የኢትዮጵያ ባንዲራ እንደናንተ አይነቱን በሽተኞች ሁሉ አስወግዶ ሲወጣና ሲወርድ ጫማው ልቀህ ነው መዝሙሩ የሚዘመረው። እዛ ወቅት ላይ ነው የምንመጣው። እርግጠኛ ሆኜ የምነግርህ ማለት ነው። ያ ወቅት ላይ አንተን አስጠግተውም ስትለፈልፍ ዝም የሚሉህ አላውቅህ ብለው አልሰማህ ብለው አይደለም። ዛሬ ምናልባት እንዳንተ አይነቱ ለፍላፊ ኢትዮጵያ ላይ በሚያደርሰው ክፋትና ጥፋት የሚያገኙት ተስፋ ያደረጉት የጥፋት ፍሬ ስላለ ነው ዝም የሚሉ እንጂ ኢትዮጵያ መሻገሯ ሲረጋገጥ አንተና መሰሎችን በሰጥቶ መቀበል ኢንተርፖል ምናምን በሚባሉ በተለያዩ ስምምነቶች ሲፈጸሙ ህግ እንደ ህግ ስራውን ሲጀምር ያኔ የት እንደምደርስ አብረን እናያለን። በዚህ መልኩ አታስቆመን። ምንም የኢትዮጵያ መሻገር ይቀጥላል። እኔ ኢትዮጵያ ውስጥ ነው ያለሁት። ማንም ይበል ማንም ፍትሃዊ የሆነ ንግግር እናገራለሁ፣ ፍትሃዊ ስራ እሰራለሁ። ባለ በሌላ አቅሜ ሰዎች ሁሉ እኩል ሆነው የድካማቸውን የልፋታቸውን በሀገራቸው በምድራቸው ላይ የሚያገኙበት መድረክ እንዲመጣ እሰራለሁ። ሳይሆን ይቀራታል እንጂ ከዚህ አልወርድም። እንዳንተ ፕሮፌሰር ምናምን አይደለሁም። አቶ ማለት ትችላለህ። ምንም ያልተማረ አራተኛ ክፍል በለው ምናምን ትናንትና አንድ ሰው አላነበብኩም። በቃ በቻልኩት አቅም እኔ ዘመን አመጣሽ ቅላጼ መጠቀም አልፈልግም። በቻልኩት አቅም አማርኛ ኢትዮጵያዊ የሆነ ቋንቋ ብቻ ነው መናገር የምፈልገው። በቃ የሀገሬን ቋንቋ በቻልኩት አቅም ንግግሮች ምናምን እንደዛ እንዲሆኑ ይፈልጋሉ። እና ያው እንደዛ የሚሉ አሉ። እሱን በጣም ነው የምወደው ብዬ ነው። አክሰንቱን ኢትዮጵያዊ አክሰንቱን እወደዋለሁ። ወሎዬ፣ ጎንደርኛ፣ ጎጃምኛ፣ የደቡብ ሰው አፋን ኦሮሞ የሚናገር ሰው አማርኛ ሲናገረው ይጣፍጣል እንጂ አያስጠላም። በቃ በጣም ነው የሚጥመው። የደቡብ አካባቢ ሰው ወይ ሁለተኛ ቋንቋ የሆነው ሰው አሁን አማርኛን ሲያወራው በጣም ያምራል። የጎጃም አማርኛ፣ የወሎ አማርኛ፣ የጎንደር አማርኛ ይጣፍጣል እንጂ ምንም የሚያስጠላ ነገር የለው። ቢኮዝ እኔ ኢትዮጵያን እወዳለሁ። ሰው ነኝ። ሰብናዬ አልተገፈፈም። እንደነዚህ እንደ ሸቀጥ ተገፎ ስላልተሸጠ ሊሆን ስለሚችል ማለት ነው። ይሄ መፍትሄ አምጣ፣ ንገረን፣ አማራጭን አሳየን። የት ለማድረስ ነው አሁን የሚለፈልፉ እነዚህ ሰዎች? የት ሊወስዱን ነው እንደዚህ የሚጮሁት? እስኪ ያስቡት። ስሜት ነው። እና ለዚህ ነው እኔ የሚዋሃድ ህዝብ አይደለም። ቀላሉ በጣም ቀላሉ ነገር በሉ እኛ የእናንተን ርስት አንድ ጋት አንፈልግም። በግራኝ አህመድ ዘመን ጥላችሁ ትመጣችሁት ሀገር አንድ ጋት አንፈልግም። የእኛንም ከቅድመ መንግስት ጀምሮ 15,000 ዓመት የኖርንበትን የግል ርስታችንን የእናንተን ፍቃድ አንጠይቅም። እኛ የራሳችንን መሬት ነው። ሃይማኖታችንን አንፈልገውም፣ እሴታችሁን አንፈልገውም፣ ስርዓተ መንግስታችሁን አንፈልግም ብለው የዘውድ ስርዓቱን አጥፍተውታል። የእነሱ ግን የወንድ ብልት እዚህ ላይ እየፈነጩበት ነው። አገር ሰርቶ የሰጠን የዘውድ ስርዓት ወድሟል። የአማራ የተደህ ነው ታዲያ ሲያፈርሱ ዝም ያልከው? የተደህ ነው። አንተን ማን ያምናሃል? ኢትዮጵያዊ ነህ ወይ? ራሱ እዛ ሀገር ሄደህ እየቀላወጥክ ሀገርን ንቀህ ተጸይፋ አይደል እንደሄድከው? ብዙ እኮ አሏት። አሁን የምናወራው እኮ ኢትዮጵያን የሚናፍቁ ውድ ልጆች አሏት። ናፍቆታቸውን በእንዳንተ አይነቱ ክፉ ሰው በሚዘራው አረም የሚበጠበጥባቸውና የሚወዱት ነገር ላይ ደግሞ ሰው ይሰጋል። በዛ መልኩ የምታታሏቸው አላቸው።
እንዳንተ አይነቱ የዘራው ዘር ምንድነው? አሁንስ የምታወራው ነገር የቀረውን ለመጨረስ ካልሆነ የሚሰማ እኮ ብታገኝ በቃ ትተሄዳል። ዘውድህን ልታገኝ ነው ታዲያ ያህርክበት ሀገር ሄድከው? ዘውዳዊ ስርዓት ልታቋቁም ነው? ልታስመልስ ነው ሄድከው? በሉልኝ። አገሩን ጥሎ የጠፋ የሆነ ቦታ ላይ ሆኖ እኮ ነው እዚህ እንደዛ የሚያወራው። እዚህ ያለሁበት ሀገር ላይ እንዲህ አይነት የስልጣኔ ተሞክሮ አለ። ኢትዮጵያን ወደዚህ መውሰድ አለብን። ይህን ተሞክሮ ኢትዮጵያ ውስጥ ብንወስደው እስኪ አንድ ሰው ጠቁሙ እስኪ። እንዲሁ ሁልጊዜ በዚህ በሚዲያው ላይ ሰዎችን ለመተቸት ለማጣጣል ነው የምንጠቀመው። እንዲህ አይነት እውቀት ያለው ሰው አለ። መንግስት እስኪና ተጠቀምበት። እስኪ ከሌን ጠቁም እናስገባውና ለሀገራችን ይጥቀም በሉ እስኪ። ባለ በሌላ አቅሙ ሊፍጨረጨር የመጣውን ሰው አንሸራቶ ጥፋት ውስጥ መጣል፣ ማጣጣል፣ መስደብ ምናምን እንዲህ አይነት አፋቸው የተከፈተ መቃብር ነው የሚላቸው አይነት ሆናችሁ የምትሉ ሰዎች እስኪ ሰው አውጡና እከሌ የሚባል እንዲህ አይነት ተሞክሯል። እኛ በምንኖርበት ምድር ላይ እንዲህ አይነት ስልጣኔ አለ። ይሄ እኛ ሀገር ቢሄድ ይጠቅማል በሉ እስኪ። ያው አይድረስ ነው ተብሎ የነሱ ይሄ ኢትዮጵያን ያጠፉበት ይሄ ምልክት ግን ተከብሮ አባገዳዎች እየተባሉ አሉ እና ካላጠፋን ኦርቶዶክስ ቤተክርስቲያን ኢትዮጵያ ናት የያዘችው ቅርስ የኢትዮጵያ ቅርስ ነው። እኛ ስለ ላሊበላ ስለ አጼ ፋሲል ሃይማኖት ላይ እንዳልኳችሁ አማራነት የሚለውና ኦርቶዶክስ የሚለው ላይ በድፍረት የምናገረው እኔ መናገር ስላለብኝ ነው። በዚህ ወቅት ላይ በድፍረት የኔን ያህል መናገር የሚችል ሰው ላይኖር ይችላል። ለምን ነገሩን በነገር ወይም በሐቅና ሐቅ አይደለም በሚለው ሚዛን ከመረዳት ይልቅ ይሄ የበሰበሰ ነገር በሽታውን ለማቆየት የምንጠቀምበት የጎጠኝነት እንተኔ ደጋፊ ነው የእንተና እንትን ስለሆነ ነው ተብሎ የተሰራው በሽታ አልከሰመም እስካሁን የሆነ በዛ ስሜት እንትን ስለሆነ ነው እንዲህ ብሎ የሚናገረው ብሎ ሰው እንዳያጥላለው ስለሚያደርግ በድፍረት እኔ ስናገር ሐላስ ሐቅ ነው እውነት ነው መሞገት ትችላላችሁ። በሐቅ ካልሆነ በስተቀር እያውደለደሉ በጥፋት እየተሽጎጠጎጣችሁ የምትሄዱበት እድልም አይሰጥም። ሰው ምንድን ልበልህ እኔ ስናገር ማለት ነው ሃይማኖት በዜና ነው የሚታወቀው። ግደሉ የሚል ጳጳስ የሚመራው ነው። የትኛው ነው ሃይማኖት? ሃይማኖት ፍሬው እንደዚህ ከሆነ ለምን ገደል የማይገባ? እኔ እኮ የማውቀውን ሃይማኖት እኮ አልኖርልኝ ስላለ ነው እንደዛ አይነቱን አንደበቱን እንኳን መግራት የማይችል ትውልድ ሲፈጠር እኮ ያየሁት በእኔ ሃይማኖት አይደል? ስለዚህ ለምንድን ነው ሃይማኖት ኦኬ ቤተል ኃይለማርያም ነፃ ያልወጡ ነፃ አውጪዎች ነን ባዮች በተማረ ሰው ስም እየነገዱ መሀይምነታቸውን በአደባባይ የሚቸበችቡበትን ሁሉ ስለ ወገኖቻችን ብለን ቆሻሻ አስተሳሰባቸውን መቃወም እና መዋጋት አለብን ነው። ተባረክልኝ ቤተል ሰላም ሽብዛት ትናንትና ሁሌም የምታደርጊውን ነገር ፈጣሪ አብዝቶ ይክፈል በወጣ አካባቢ ያለው ተባረኬቴ ተባረኬ። አው እንደነዚህ አይነት ሰዎችን ማሳፈር ካልቻለና የነዚህን የረከሰ ነገር ለራሳቸው በመጣል እነሱ የባከነ ዘመናቸውን በእኛ ሊያካክሱ የሚሰሩትን ነገር በመቃወም ራሳችንን ነፃ እናውጣ ነው። እያንዳንዱ ሰው ለራሱ ሲል ነው። እነዚህ ምንም ኃላፊነት ያላቸው የሚያወሩት ነገር አዝ እንደወሬ ነው። ዛሬ ይሄን ያወራውን ስንት ሰው እየተንጫጫበትና ስንት ቦታ ላይ አጀንዳ ሆኖ እየተቋሰለበት ነው ያለው። እሱ ግን ረስቶት ይሆን በቃ ረስቶታል። እንደ ቀልድ ነው ያወራ። ለሱ ቀልድ ነው። ጥይቱን አይሰማም። የሚደርሰውን መከራ በዜና ነው የሚሰማው። ያውም የተጣመመ መሳብ ያላቸው ሰዎች እንትን የሚሉት ነውና ሃይማኖት ኦርቶዶክስ ለማጠፍታል እኮ ይሄ ሁሉ ዝሙት 4 መስቀል አስሮ ለሰላም የመጡ እናት አባቶችን የገደለው ቡድን ሃይማኖት አለው እንዴ? ደብረ ኤልያስ ላይ ብርሃን ዓለም ኢየሱስ ብለህ የመጣህበትን ልቁጠርልን። የቅዠት ዓለምህን የምትቃዥበት መናፍስታዊ ነው አጋንንታዊ ዓለም ነው እንዴ? ንጉስ ቴዎድሮስ ብለህ የቃዠውን ነገር ቢመጣ እንኳን እንዳይቀበር ቀድሞ የመበከል አይነት እኮ ነው። ቢሆን እንኳን ሀቅ ቢሆን ንጉስ ቴዎድሮስ የሚባል ቢኖር እንኳን ሰው እንዳይቀበለው መንገድ እያቆሸሽክና እየዘጋህ የመጣ ሰው ነህ እኮ። ይሄ የሚረሳ ይመስላል እንዴ? አንረሳውም እኮ። ስለዚህ ሃይማኖቱ በተግባር ካልተገለጠ፣ ሌብነትን ካላቆመ፣ መገዳደልን ካላቆመ፣ ለሰላም የመጡ እናት አባቶችን ከግድያ ካልጠበቀ የት ላይ ነው ሃይማኖቱ አለሁ ብሎ ማለት ይቻላል? ፍሬው የማይገልጠው ሃይማኖት የት ቦታ ይገለጣል?
ፋሲል ቤተመንግስት ላለማውራት አንችል። ምን ልንሆን ነው? ስለ ነገስታቶቻችን ታሪክ ሳናወራ ምን ልንሆን እንችላለን? እነሱ ኢትዮጵያዊነት እንዲሰማቸው አስቡት። ቅድም ያልኳችሁ የአድዋ ሙዚየምን እውቅና ያልሰጠ ቤተመንግስት ላይ መጠህ ያው እድሉ ካለህ ነው ኢትዮጵያ ምድር ለመርገጥ እድሉ ካለ ፈጣሪ ከፈቀደልህ መጠህ ጎብኝ መጀመር አንተ ለመባላት የአባትን ታሪክ በደንብ ከስብ እስኪ። አንተን ሰው ብሎ ላከበረህ የመለስከው ምላሽ ቸክ አድርግ። ብዙ ጊዜ ይችን መሞግታት በአደባባይ በቦታው ላይ ያለው ዛሬም ድረስ እዛ ቦታ ላይ ላለ እኔንም ጨምሮ ማለት ነው ፈተና ሆኖ ችግር ፈጣሪ ሆኖ የቀጠለው አብሮ ያለ አብሮ የተወለደ ሰው እንጂ አዲስ ሰው እንዳልመጣ ስለማቅ ነው። እስኪ አንተ ለአንተን ሰው ብሎ ያስተማረን ትምህርት ቤት ያስተማሩን ሰዎች ያስተማረን እናት አባት ላይ ምን እንዳረክ ብቻ ጠይቅ። አንተ ብሎ አዛኝ የማይሰራ ሰው እንደዚህ ብሎ ሲናገር ለዛ እኮ ነው በጣም የሚያናድደውና የላሊበላን ውቅር ቤተክርስቲያን አመድ አድርገን በፈንጂ ማጥፋት አለብን። እንደዚያ ነው እኮ እየተባለ ያለ ነው። ይሄ በዚህ የሚቆም እንዳይመስለው የኦርቶዶክስ ነው ይህን ያደረገን ሲል እኮ የውቅር ቤተክርስቲያኑን መጥፋት አለበት ሊሉ ነው መጨረሻ ላይ። ምክንያቱም ያ የፊውዳሉ የአማራ መዘክር ነው። ልክ ዘውዱን እንዳጠፉት ዘውዱ የሰራው ሁላ ዘውዱን የሚያስታውስ ስለሆነ አመድ ማድረግ አለብን ነው። እና እንዳልኩት ነው ሽመልስ አብዲሳ ሰበር ነው ያለው የሰባራው ሽምድምዱ አማራ አሁንም እያደባ ነው ምንም እንዳልተፈጠረ። አዎ አብረን ለመኖርና የላሊበላ ቤተክርስቲያን አመድ ብናደርገውስ ነው የሚል እኛ የልቅ ይሄንን አነጣጥረን እንደዚህ ያለው ሰባራውን አማራ ምን እናድርገው ብንል ነው የሚሻል የሚመስለኝ። እና ይሄ ነው የኔ መልሴ። እናመሰግናለን ሁለታቸውንም። አያችሁታል መልሶ ሰባራውን አማራ ብሎ አማራነቱን ኤግዛጁሬት አድርጎ ሲክብ ቆየና እንደገና ገደል ከቶት ሰባራውን አማራ ምን እናድርገው ፊውዳሊዙ እያለ ሲናገር ነበር። እንደዚህ ነው የሚናገሩትን። አሁን የሰውዬ ሲናገር ቆየ፣ መፍትሄ አመጣ። ከንግግሩ ላይ ያወራውን ነገር አያችሁት። ቀጥሎ ያን ሊፈታ የሚችል ሀሳብ አለው። ለዛ ነው እያንዳንዱን ሚዲያም ሆነ የትኛውንም ቦታ ላይ ፖለቲካም ሆነ ማንኛውን የፖለቲካ ፓርቲዎች ተሰረዙ ምናምን ይባላል። እንደውም መጠየቅ ሁሉ ነበረባቸው። መሰረዝ ብቻ ነው። የሰው ቦታ ይዘው አሉ ተብለው የሌሉ ሆነው ከሚኖሩ የሉማ እድሜ ልካቸውን ምን አመጣሁ ብለው ለምንድነው ስሌትም አይሰሩ? ስለዚህ እንደዛ አይነት ባለገብ ሲናገር ቆየ። ምን የሚጨበጥ ነገር ተናገረ? አሁን መፍትሄ የሚያመጣ ነገር አለ? አለመናገር አይሻልም? አሁን ከዚህ ቆሻሻ ነገር ጥላቻና ጥርጣሬን ተፍቶ ወጣ። ዶጋመድ ልናደርገው ነው ያለ። ቢደረግ እኮ አይነገርም። እውነት ሐሳብ ቢኖረውና ለዛ ነገር የሚሳሳብ ቢሆን ግን እነሱ ሰዎች ምን ያደርጋሉ? እንዲህ ብለው ያወራሉ። አጋጣሚ ሆኖ እናንተ ያን ነገር በአግባቡ ካልጠበቃችሁ እነሱ ያንን ነገር ይፈጽሙና አላልኳችሁም ይላሉ። መጀመሪያ የቃዡትን እውን ለማድረግ ነው የሚሰሩ። የምኒልክ ሐውልት ሊፈርስ ነው ብለው የዛን ሰሞን አሁን እዚህ አዲስ አበባ ላይ ባይጠበቅ ኖሮ ሌሊት ላይ ቀስ ብለው አግኝተው አፍርሰው ሲያበቁ አላልኳችሁም እከሌ ያፈረሰው ብለው እንደገና ነው የሚቃዡ። አሁንም ቀድመው ይቃዣሉ። ከቻሉ ያንን ያስፈጽሙና በዛው ላይ እንደገና በጩኸት ይመጣሉ። ማወቅ ካለብን በየትኛውም ማግባብ ላይ ጎጂ ነገርን እናስቁም። መዳረሻው ጥፋትና መጠፋፋት የሆነን ነገር እናስቁም። ምንም አይነት አነጋገር ይኖረው መለያየትን አብሮ አለመሆንን ወደ ኪሳራ ሊወስድ የሚችል ከዚህ በፊት የደረሰብንን መከራና ጥፋት ሊደግም የሚችል ማንኛውንም አክሳሪ መንገድ አለመጠቀም። ዘመን የጠላው በዚህ ዘመን ላይ ስልጣኔ አብሮ መሆን ነው። ይኸው ከተለያየ ዓለም ነው ያላችሁ። ዛሬ እንጻፍ ቢባል 135 ሰዎች አላችሁ። እዚህ ያለ ነው ብለን ከመላው ዓለም ነው የመጣ ነው። ይሄ ፕላትፎርም በራሱ በጣም ትልቅ በጎ ነገር ያለው ትልቅ ጥቅም የሚሰጥ እጅግ ውድ የሆነ ቴክኖሎጂ ነው ማለት ነው። ዛሬ ተሰባስበን አብረን ከሆን ግን አብሮ መሆናችን ለልማት፣ አብሮ መሆናችን ለመረዳዳት፣ አብሮ መሆናችን ለመተጋገዝ ከሆነና ለመጠቃቀም ከሆነ አላስ የበለጠ ደግሞ ፕላትፎርሙን ከፍ አድርግ ነው ማለት ነው። ዩቲዩብን ሰቀል ነው ማለት ነው። ሀገራችንን ከሰራንበት በዛ መልኩ ማንም ያበላሸው ማንም፣ እኛ ግን ያንን አስተካክለን እንሄዳለን። ትልቅነታችን በዛ ይለካ የሚል ይሄ ምሁርነቱንም ሰውነቱንም ኢትዮጵያዊነቱን ሁሉ ለረከሰ ነገር የሚጠቀምና የሚመነዝር የሚሸጥ የሚለውጥ ማንኛውም እብድ
እብደቱን ይዞ ገደል ግባ። እኛ ግን ትልልቅ ብዙ ሳይለንት ማጆሪቲ አለ፣ ብዙ ምሁራን አሉ። ውጭ ሀገር ላይ ስንት ሰዎች እንዳሉ እናውቃለን። ስኬታማ የሆኑ ጊዜያቸው በሙሉ የተቀመረ የተሰላ እያንዳንዱን ነገር የሰው ልጅና ዓለምን ለመጥቀም የሚያውሉ ብዙ ምሁራን፣ ብዙ ጀግኖች ሴቶች፣ ወንዶች አላችሁ። እንደነዚህ ጥቂት እብዶች የሚናገሩት ፊት ለፊት ሰው የሚያገኛቸው እነዚህ ስለሆኑ ነው። ልክ ሁሉ ሰው እንደነዚህ እንዲመስለው አድርገው የሆነ ፊት ለፊት ላይ የሚሰሩት አይነት የገጽታ ማበላሸት ሊቀየር ይገባል። የሚሰራው ወደፊት እንታ ለዛሬ ላይ ያልሆነ እውቀት፣ ጥበብ፣ ማንኛውም ነገር ዛሬ ላይ ያለችውን ኢትዮጵያ ለማሻገር የማይሆን ስልጣን፣ የማይሆን ማንኛውም ነገር ምንም አይጠቅም። ዛሬ ላይ ያንን ነገር እንጠቀም። ሀገራችንን ከዓለም እኩል የእስራኤልን ታሪክ በደንብ ብታዩት በኋላ ላይ የመጣው በጣም የተጋነነ ነገር ባልደግፈው ከመጀመሪያው ግን የመጡበትንና ሀገር እንደ ሀገር አክብረው እየተንቀሳቀሱ የነበረበት ለሀገራቸው ፍቅር ሲባል ለትውልዱ የሚሰብኩበትን ትምህርት ምናምን በጣም ነው የሚገርማችሁ። ቸክ አድርጉት። ነገራችን ላይ ዶክተር ዮናስ ብሩ አብይ አህመድ የኢኮኖሚ አማካሪ ብሎ 15 አባላት ያሉት ምሁራንን አሰባሰብ ያለው ብሎ ሲያቋቁም በመጀመሪያ እጁን አውጥቶ የስርዓቱ አቃፊ ደጋፊ ሆን እችላለሁ፣ አገልጋይ መሆን እችላለሁ ብለው ከገቡት እነዚህ የኢኮኖሚ አማካሪ ተብዬዎች በአየር ላይ ተቋቁመው በአየር ላይ ከፈረሱት ግን ራሱን ለዛ ስርዓት አገልጋይ ለመሆን ከገቡት ሰዎች አንዱ መሆኑን ታሳቢ እናድርግ። አቶ እያሱ ወደ አንተ ልመለስ። በአጭሩ ጥያቄን አቀርብልን። እሺ፣ አመሰግናለሁ ዶክተር ጋሻው ስለሰጠኝ እድል። በመጀመሪያ ደረጃ አቶ ተክሌ እንዲሁም ፕሮፌሰር ሀብታሙ በዚህ ፕሮግራም ላይ በሚገባ ተዘጋጅታችሁ ይሄን የመሰለ ጥሩ ማብራሪያና ሰፊ የጠለቀ አስተሳሰብ ያለው ትንተና ስለሰጣችሁ በጣም ላመሰግናችሁ እወዳለሁ። እና ግን ያው እንደተከታተልነው ከሆነ የተነሳው ባክግራውንዱን በአቶ ተክሌ በስነ ስርዓቱ ሲቀመጥ በኋላም ፕሮፌሰር ሀብታሙ በዛ ስር ገብተህ ዋና ዋናዎቹን መልስ የሰጠህ ይመስለኛል። እና ከዛ ግን በመቀጠልና ለአድማጮችም ትንሽ የሆነ ነገር ብታስጨብጡ ብዬ ማምነውና መጠየቅ የፈለግኩት እንደተባለው ከሆነ መጀመሪያ ፕሮፌሰር ይስሐቅ ይሄንን ጉዳይ ጀመረው፣ ከዛ ዶክተር ዮናስ ቀጠለው። ይሄ የተጠናና የተቀናጀ አይመስልም ወይ? ይሄ የተጠናና የተቀናጀ ነው ብላችሁ ካሰባችሁ አማራውስ ይሄንን ሁኔታ ለመመከት በምን አይነት መደራጀትና ይህንን አካሄድ ማክሸፍ አለበት ትላላችሁ? አክሽን እንዴት አክሽን ኦሪየንትድ ይሁን የሚለውን ነገር ወደ አማራው እንዴት ነው የምታመጡት? ያንን ለማለት ነው። አመሰግናለሁ። ጋሽ ተክሌ መቀጠል ትችላለህ። በጥያቄው አዎንታዊ ነው። አዎ የጠና ነው። እሱም እኮ አልደበቀንም። 13 ሆይ ተወያየን። ያንን መልክ ለመያዝ የሰፋ ህብረተሰብ ተካፋይ እንዲሆን ለማድረግ ቀደም ብዬ ከ3 ነው ከ4 ወር በፊት ጽፌ የነበረውን ጽሁፍ አድሼ ያው ራሴ የፖለቲካ ንዛዜ የዓመቱ ፖለቲካ ጻፍኩኝ። ለነዚያም 12 ሰዎች የበለጠ ትኩረት ሰጥቶ ለ12 ሰዎች ባረግ 12ቱም አልመለሱልኝም። አንዱ መሳይ ነበር ከአንተም አልመለስክልኝም ሲል ነው የጀመረውና እቅድ ነው ታስቦ ነው ለማስፋት ነው። ከዚህ የምንረዳው ይሄ የሚያስቸግር አይመስለኝም። እንዴት አማራው እንዴት ያድርገው ያልነው ይሄ የምናደርገው ያን ነው። አማራው አስቀድሞ እንዲያውቅ ቀደም ሲል እንግዲህ ባለፈው የ60ዎቹን ትውልድ ያየ ነው። ሮማን ፕሮቴስካ ጻፏቸው የምንላቸውን እነ ዮሐን ክራፍ ጻፏቸው የምንላቸውን ይሄ የምንባላቸውን ጥያቄዎች አለመጠየቃችን የአጥፊዎቻችን ተባባሪ ከመሆን አልፈን ዋና ግንባር ቀደም የፋሽስቱን ጀግና ራስ አበበ አረጋይን እኮ የገደለኛው ትውልድ እዚያን ዘመን አርበኛ የገደለ እነ መንግስቱ ኃይለ ናቸው የገደሏቸው። ስለዚህ ያ ነጋሪ አጥቶ እንዳይሆን እኛ አሁን ይሄ እየመጣልህ ነው። የዚህ ውይይት ግቡም ያ ነው። አማራው ተጠንቀቅ። አሁን የተነሳ
እስካሁን በስንት መከራ ስንት ነዳጅ ፈይቶ ስንት ነገር 40-30 ዓመት ልባር ኦልሞስት እኮ 2 ትውልድ ማለት ነው። አልነቃም እኮ ገና አማራው። በአንድ በኩል እኮ እንትና እውነቱን ነው ቀጥቅጦ ያለው እኮ አልገባ ብሎ ነው ቀጥቅጣቸዋል። እንደ መዶሻ እንደ ጋለ በብረት አገንተ ካልተቀጠቀጠ አንዳንድ ጊዜ ያሰኛል። ይህንን የሚሞግት ጠፋ። አማራው እንዲሁን ደጋግሜ እናገረዋለሁ፣ ብዙ ሰውም ያውቀዋል። የገባቸው ይሄ የተማሪ ንቅናቄ አማራና ኢትዮጵያ ያጠፋል ብሎ ያሉት ሰውዬ ደጃዝማች እንቆ ስላሴ ይህን ነበረ። ስለዚህ የአሁኑ የኛ ውይይት አማራዊ እንዲያውቅ ነው። ይሄ ውይይታችንን ይሰራጫል። ማሰራጨት በምናገኝበት አጋጣሚ ሁላ ይሄ እየተደረገ ነው። ይሄ ለአማራ ላንተ መጥፊያ ነው። ጣዖቻችሁ አልተኙልህም። በዚህ መልክ እየመጡ ናቸው፣ እንደዚህ እያሉ ናቸው። እነዚህ ባወት ሰዎች ያንተ ደጋፊዎች አይደሉም፣ ጠላቶች ናቸው። ጠላቶቻችን ማወቅ መቻል አለብን እና የሚመጡት በኢትዮጵያዊነት ስምህ ነው። ኢትዮጵያዊነትን እስከዛሬ ያስገደለህ አልቆመልህም። ኢትዮጵያዊነት የምትለው ነገድ የምትለው ጎሳ ካንተ ጋር አልቆመም። እንዲያውም ተባባሪ ሆኗል፣ አዳማቂ ሆኗል። እንኳን ሌላው ነገድ ያንተ ልጆች ራሳቸውም ያው እያስገደሉ ነው። ዛሬ ባሪን ምንለው አማራን እነሱ ናቸው። ስለዚህ ንቃ። ለዚህ አስቀድማችሁ የነቃችሁ ደግሞ በርቱ ለማለት ነውና የዚህ ሐሳቡም ይሄ ነው። ያል ሰዎች እኛ በአማራ በኩል እንደዚህ ያል ሰው ሳንንቃቸው የናቁት ያስቀራል ራቁት ነው። ማሁን አማራው መናቅ የለበትም። የተጣለ ፍሬ ሙቀትና ውሃ ካገኘ እርጥበት ካገኘ ይበቅላል። እንደዚህ ያለ ሐሳብ መናቅ የለብንም ባይነኝ። እንደዚህ የተከታተልን ማክሸፍ ማሳወቅ አለብን። ዘመቻው ቀላል አይደለም። አሁን እየተደረገ ያለው ያለን እኮ 3 ዓመት አልቆየ 10 ዓመት አልቆየ። ፋኖ አንድ ሊሆን አይችልም። አሁን በቀደም ነገር ምንም ሊያደርግ አይችልም ይላል። አብይ እንኳን ይህን አላለም። ብርሃኑ ጁላ ይህን አላለም። እያሸነፉን ነው የሚሉት። እሱ ግን እኮ የሚለው አንድ ሊሆን አይችልም። ፋኖ የጎንደር አንድ አልሆነም፣ የወሎ እንደሆነ የቀሩ ሊሆን አይችልም። ይህን ያላመት አንድ ነገር እስካሁን የላቸውም ይለናል። በመሰረቱ እንደሱ አይደለም። አላወቀውም የአማራውን ባህል። የጊዮርጊስ ብትር ሲወጋኝ ሲወረወር አይታየም። ለእሱ አማራው ሊሰጠው አይችልም። የፕሮግራማችን ይሄ ነው፣ አላማችን ይሄ ነው፣ ግባችን ለእሱ ሊሰጠው አይችልም። አማራው ዝም ብሎ አይደለም ያለው። ይህንን አላወቀም። እያንዳንዱ እንደ ስታት የሚቆጠር ይህንን ነው። ይህንን ቢያውቅ የአማራውን ባህል ሲወጋ ነው እንጂ ሲወረወር አይታይም። አስቀድመን አንወረውርም። የሰውዬ የት ሀገር እንዳለ አይዶን የሰው አሁን የት ሀገር ነው ያለው? አሁን እኔ እዚህ ኢትዮጵያ ውስጥ ሆኜ እንዳለው አይነት ነው። ስለማን ነው የሚያወራው? በጣም ነው እኮ የሚገርመው። እና 20-30 ዓመታችን ነው ይላል። 20-30 ዓመት አይደለም እኮ እናንተ ስላልተቀየራችሁ እንጂ አንድ ሰው በአመት ውስጥ ምን ያህል እንደሚቀየር እኮ ይታወቃል። አንድ ሰው በየ5 ዓመቱ 20-30 ዓመት ነው ማለት እኮ በጣም ሰፊ እቅድ ቢባል የ10 ዓመት 3 ዙር እቅድ አቅዳሉ። የሀገራት እቅድ ማለት እና ይህንን እንኳን የረሱ ስለማን ሀገር እንደሚያወሩ ነው እንጃ። አሁን ስለሰለቸውና አንድም ቀን መጥተህ ቢያገኝህ እንዴት አድርጎ ይፈጭህ እንደነበረ አማራ ነኝ የሚለውን አማራው እያሳደደ እንደሚበለው አታውቅም ማለት ነው። ያቅዳችሁ ስለሆነ ነው። ያንን ህዝብ ማዋረድ፣ ትምህርት ቤቱን ዘግተህ እንትን ማለት ድል እያደረግን ነው እኮ እያላችሁ ያለው። ጀግና ነን እያለ እኮ ደግሞ በሃይማኖት የምታሾፉት ነገር አይዶን ነው። እኔ ያ ሃይማኖቱ ራሱ በፈጣሪ ቤት ስለሆነ የምትቀየ የጊዮርጊስ በትር ሲወጋ ነው እንጂ ሲመጣ አይታይ። ወሪያም የለሱ መልሲው ነው። አንድ አልሆነም፣ ፕሮግራም የላቸውም፣ ራዕይ የላቸውም ይልና ራዕይ ነው እየተመራ ያለው። ስንት 32 ዓመት በስልጣን ላይ ማዕከላዊ መንግስትን አፍርሼ አዲስ ወታደር ከአዲስ ወታደር አሰልጥኜ ማንም አይደርስም ያለውን ሰራዊት ይሄው እያቀመሰው ነው። ይሄ ራዕይ አይደለም እንዴ? ተግባሩን አያይም እንዴ? ወረቀት ላይ መቅረብ አለበት። ለሱ ይቺ ቃላት ወደቀች፣ ይቺ ቃላት አሰፋች ለምነው ለሱ መነታረኪያ። እንዲያውም በዚህ አጋጣሚ ፋኖ መጠንቀቅ ያለበት እንዲያው ፕሮግራሙን ይፋ ማድረግ የለበትም ለሚያውቃቸው ሰዎች እንጂ ለእንደነዚህ ያሉ ሰዎች ይሄውላችሁ በልክ ውስጥ መግባት ይጭነቃቸው ባይነኝ። እንደው
የት ሀገር ያለውን ፋኖ ነው? የት ሀገር ያለውን ፋኖ እንደሆነ አስቡት። እንደው ታምር እኮ ነው ታምር። እኔ ነኝ ወይስ እነሱ ናቸው? ማለት እነዚህ ሌላ ፕላኔት ላይ ያሉት አይሰሙም። በእርግጥ ቢሰሙም አይሰሙም። እነዚህ እያዩ ማያዩ ወዝንቦሙ እየሰሙ ወእግርቦሙ እያውሩ ወአይንቦሙ እይሬኡ የሚላቸው ናቸው። አይን አላቸው ግን አያዩ፣ ጆሮም አላቸው አይሰሙም። ያላቸው ነገር በሙሉ የማይሰራላቸው አይነት